እሺ እንጀምር። የዛሬው ገጠመኝ በጣም የሚገርም ነው። እዚህ ጋር እንደምታዩት በኮሜንት ላይ የምትመኩና የምትጨቁኑ ኑ ስሙና ፍረዱ ይላል። በአንድ በኩል ደግሞ እንደዚህ አይነት ገጠመኝ ሳቀርብ የሚሰማኝ ከባድ ህመም አለ እላለሁ። ይሄ ከባድ ህመም እውነት ዝም ብሎ አይደለም ቤተሰቦች፣ እናንተም የሚሰማችሁ ህመም ነው። ለምን በአፍ ይጠፉ በለፈለፉ የሚባል ነገር አለ። ወይም ደግሞ ሁለት ማንነት ሁለት መታወቂያ፣ በአንድ ራስ ሁለት ምላስ እንደሚባለው እንደ እባብ ማለት ነው። እንደዚህ አይነት ባህሪ ያለን ሰዎች አለንና ይሄን ነገር የበለጠ የሚያጎላን ምንድን ነው? እሺ እስቲ አሁን እኔው እስቲ እዚህ ስር ድንገት ታፍኖ ሊሆን ይችላል። ታፍኖ ሊሆን ይችላል። እሺ አሁን ሳነሳ ይሆናል። ድጋሚ ከዚህ በኋላ ካለ እናስተካክለዋለን። እሺ ሰርግ ስላለ የሚሰማ ድምፅ እንግዲህ ትንሽ ቻል አድርጉት። ከጎረቤት ሰርግ ነው ያለው። እንደምንም እያቀረብኩ ያለሁት በቁርባን የተጋቡ ሙሽሮች አሉ። ትዳራቸውን የሰላም ያርግልን። እሺ ቀይርልኝ ማይክ። እሺ በዚህ ማይክ ደግሞ እንሞክር እስቲ። እሺ የመጀመሪያው ገጠመኝ ላይ ብዙ ልናነሳቸው የምንችላቸው ሀሳቦች አሉ። ግን ከታሪኩ ልጀምር። አንድ እጅግ በጣም ትሁት የሆነ እግዚአብሔርን የሚፈራ ግን ዓለማዊ የሆነ ሰው፣ መንፈሳዊ ያልሆነ ትሁት ስላችሁ አንድ መንደር ውስጥ የሚኖር ጥሩ ጸባይ ያለው ሰው ብላችሁ ሰዱትና ይሄ ሰው በሆነች የሀብታም ልጅ ይፈቀራል። አንዲት የሀብታም ልጅ ታፈቅረዋለች። ስትገባ ስትወጣ፣ ትምህርት ቤት ስትሄድ ምን ስትል በደንብ ተግባቡና ያው ወንድ አርፎም አይቀመጥም ሲገባ ሲወጣ ምናምን ሀብታምነቷን ረስቶት ፍቅር ይዘዋል። ፍቅር ይዘዋል ስላችሁ ምንድነው? መጀመሪያ እሷ አይን ላይ እንደተረዳው ዛሬ አትሸኘኝም እንደ አይነት ነገር ስትለው ኦኬ ፍላጎት አላት እንዴ ብሎ በዛው ቀጠለበትና እሱም በዛው ገባበት። ግን የሀብታም ልጅ ናት። እያሉ ከፍ አሉ። ትምህርት ጨረሰች። 12 ጨርሳ ቤት ውስጥ ስትሆን ያው የሀብታም ልጅ ብዙ ጊዜ ወጥታ የመቀጠር የሆነ ድርጅት ምናምን እንደዚህ አለው። እድሜዋ ከደረሰ ታገባለች፣ ካልደረሰ ወደ ውጭ ሀገር ትሄዳለች። ወይም ደግሞ በላፕቶፕ ቁጭ ብላ ምናምን ቤት ውስጥ ትንሽ ሪላክስ ታደርጋለች። 1 ዓመት 2 ዓመት አይደል እንጂ ብዙም አትጨነቅም ስለ ስራ ቅጥር ስለምናምን እና ፍቅር ይዟት ለቤተሰቦቿ አስቸጋሪ ሆና ነበረ እና የሆነ በቤተሰብ ውስጥ የተፈጠረ ነገር አለ። እሱን እንዳፈቀረች አላወቁም እንጂ የምታውቂው ሰው ካለ አምጪ፣ ከማን ጋር የምታወሪው ምናምን ብሎ ቤተሰብ ይጨቀጭቃታል። በተለይ አባትና እናት፣ እንደገናም ደግሞ የእሷ ታላቅ ወንድምና እዛ ቤት ውስጥ የሚኖር አጎት አለ፣ የእናት ወንድም ማለት ነው። ይሄ ሰው በወጣች በገባች ቁጥር ሁሉ ነገር ይከታተል ነበርና ለቤተሰብ ይናገራል። አጎት ተብየው አረቺ ልጅ ያፈቀረችው እዚህ መንደር ውስጥ የሚኖር አንድ መስኪን ሰው ነው እና እንዳያሰድባችሁ ዲቃላ ይዛ እንዳትመጣ ይላል። አያችሁ ድሃ ስለሆነ ዲቃላ ይዛ እንዳትመጣ ተባለ። ሀብታም ቢሆን ግን ዲቃላ ይዛ እንዳትመጣ ሳይሆን የሚባለው ቶሎ ይጋቡ ነው የሚባለው። እና በአእምሯችን ላይ በጣም ከበድ ያለ የተሳሳተ አመለካከት የተጻፈብን ሰዎች ሆነን የወጣን የተወለድን እስኪመስል ድረስ በእኛ ልጅ ላይ እንዲደረግ የማንፈልገው በሰው ቤት ውስጥ እንፈርዳለን። የእኛ ልጆች አፍቅረውት የእኛ ልጆች አድርገውት ስናይ እንደ ውርደት የምንቆጥረው፣ እኛ ድሃ ሆነን ግን ሀብታም ድንገት አፍቅረን ከሆነ ምን ነው ቢረዱን እኔ ከወድጃት ነው የምንል ሰዎች ነን። እና በቤታችን ካልመጣ አይገባንም። አሁን ይሄ ልጅ በዚህም በዛም ብሎ ብቻ ልጅቷ እንደምታፈቅረውና እሱም እንደሚያፈቅራት ማም ታወቀ በቤተሰብ። አባትየው ጠሩት። ምንድነው ሐሳብ አሉት። እኔ ሐሳቤ ምንም አይደለም፣ በቃ ታውቀኛለች፣ አውቃታለሁ፣ ተዋት ካላችሁኝ ተዋታለሁ፣
ቀጥሉ ካላችሁን ቀጥላለሁ ሲል ጊዜ እንግዲያውስ ተዋት አሉት። ምክንያቱም ድሃ ነው። እሺ ብሎ ሲተዋት ልጅቷ ቤት ድረስ መምጣት ጀመረች። በጣም ወደዋለች እና ተፈታተናት። ፍቅር ቤተሰቦቿን ስለምትወድ ነው ፍቅር የተፈታተናት። ያ ማለት ተይ ሲሏት እሺ ብላ የምትሰማ ልጅ አባትና እናቷ ስራ ቦታ ከሄዱ በኋላ ምን ከቤት ይዟት እንደሚወጣ አታውቅም፣ ትወጣለች። እና የእውነት የጾታ ፍቅር ነው። መስተፋቅር የሚባል ነገር እዚህ ውስጥ የለም። ከመጀመሪያው መስተፋቅር ሊሆን ይችላል ብላችሁ እንዳታስቡ፣ የለም ማለት ነው። እና እንደ ማንኛውም የጾታ ፍቅር ወይም ደግሞ የዝሙት አይን ወይም የቡዳ መንፈስ ብላችሁ ማለት ትችላላችሁ እንጂ መስተፋቅር አልተነካኩ ማለት ወይም ደግሞ አላደረገባትም ሀብታም ስለሆነች። እና ቤቱን የምትገኘው ይሄንንም ቤተሰብ ሰማ። አይ እንደዚህ ከሆነ ልጃችን ራሷን ከምታጠፋ ራሴን አጠፋለሁ እያለች ስላስቸገረች ማለት ነው። አንዳንድ ጊዜ ተደማጭነትን ለማግኘት ራሴን አጠፋለሁ የሚባል ነገር አለ። አንዳንዴ ደግሞ የእውነትም በትክክል ያፈቀረችውን ሰው ልታጣ ማትፈልግ ልትሆን ትችላለች። እና ይሄንን ቤተሰብ ፈትሾ ቼክ አድርጎ ነው እንጂ አውቃ ነው እንድንሰማ ትፈልጋ ነው፣ እሺ እንድንላት ፈልጋ ነው። አታጠፋም ራሷን እየተባሉ የሞቱ አሉ፣ ራሳቸውን ያጠፉ እህቶች አሉ። እና ነገሩን በደንብ ማስተዋል ያስፈልጋል። እና እቺ ልጅ ቤተሰብ ፈቅዶላት ይሄ ልጅ አገባችው ማለት ነው። እጥር ምጥን ያደረኩት ከዚህ በኋላ ያለው ታሪክ ስለሆነ ዋናው ታሪክ እዚህ ጋር እና ተጋቡ። አንድ ልጅ ተወለደ። እንዴት ነው የተጋቡት? በጣም ድል ባለ ሰርግ ነው የተጋቡት። የድሃ ልጅ መሆኑ እንዳይታወቅ ሰርጉ የተደገሰው የት ነው? ትልቅ ሆቴል። ቤተሰቦቹም እዛ ሰፈር ልጅ ቤተሰቦች እንደሆኑ ወይም እናትና አባት እንደሆኑ እንዳይታወቅ ብዙ ጥረት ተደርጓል። እንዴት የድሃ ልጅ ታገባለች እንዳይባል። ግን ማይወራ ማይሰማ የለም፣ ተሰማ። አብዛኞቹ ሰሙ። የሰፈሯ ልጅ ነው ያገባችው። አባትየው ሲያቀብጠው ድሃ መንደር ሀብታም ሆኜ ልኑር፣ የበላይ ሆኜ ልታይ፣ በድሃ መንደር አይን እኔ ሀብታሙ ስንጎራደድ በመኪና ስመላለስ ሲታይ ደስ ይላል ብሎ እዛ ሲኖር ልጁን እዛው አስለከፋት ብለው በሀብታም ቋንቋ አወሩ። ይገባቸዋል የሀብታም ቋንቋ አይደለ? ሀብታሞች ሁለት አይነት አስተሳሰብ አላቸው። አንደኛ በድሃ መንደር መጥተው የሚገርም ቤት ይሰሩና ሲገቡ ሲወጡ ሁሉም እንዴት አባቴ ጋሼ ደህና ነው ወይ ምናምን እንዲባሉ የሚፈልጉ ይኖራሉ። አንዳንዶቹ ደግሞ ፈጽሞ ድሃ አይወዱም። ከድሃ መንደር ርቀው በሀብታም ተከበው ከሚመስሏቸው ጋር እኩል እየተፎካከሩ የሚኖሩ ደግሞ አሉ። የበለጠ ሀብታም እንድትሆኑ የሚያደርጋቸው የትኛው ነው? በሀብታም መንደር ውስጥ ስትኖሩ ነው ይባላል። ለምን? ፉክክሩ ይጨምራል። እሱ እንደገዛው መኪና ነው የሚገዛለው፣ እንደገዛው ቤት እገዛለሁ፣ እንዳለው ዕቃ ይኖረኛል እያሉ ኮምፒቲሽን ውስጥ የሚገቡት ሀብታም ከሀብታም ጋር ሲፎካከር ነው። ድሃ መንደር ውስጥ ያለ ሀብታም ግን የቤቱ ዕቃ እንኳን ለውጥ አይኖረውም። ምክንያቱም ያለው ዕቃ ከድሃ መንደር የተሻለ ስለሆነ ለውጥ አያመጣም ይባላል። ምናልባት ቤተሰቦቹ ሲመጡ ብቻ ነው ለውጥ የሚኖረው። ይሄ እንደ አባባል ውሰዱት። እውነት ከሆነ እውነት ነው ብላችሁ ተናገሩ፣ ምንም ችግር የለውም። እና የመጀመሪያ ልጅ ተወለደ። ወንድ ልጅ ነው እና አባቱን መሳይ ነው። ወንድ ነው። አባትየው ደግሞ በጣም ቆንጆ ነው። እና በአባቷ ሀብትና በእሷ ሀብት ነው የሚኖረው። ይሄ ድሃ ልጅ መኪና ቢይዝ ነው። በመኪና የት ሊሄድ ይችላል? የትም። ተጋቡ አይደለ? እሷም ስራ የላትም፣ እሱም ደግሞ ምንም በቃ ድሃ መንደር ውስጥ ያደገ ልጅ ስለሆነ ግራጁዌት ያደረገው ጥሩ ትምህርት አለ። ግን በዛ ትምህርቱ አሁን የአባቱን ድርጅት መምራት አይችልም። በዛ ገንዘብ፣ በዛ እውቀቱ፣ በዛ ትምህርቱ አጋጣሚ ሆነ የአባቱን ድርጅት መምራት አይችልም። ማለት አቅም የለውም ሳይሆን ዘርፉ ይለያያል ማለት ነው። ግን እንደተማረ ሰው ደግሞ የአባቱ ድርጅት ላይ ሄዱ ማነው የልጅቷ አባት ድርጅት ወይም የአማቹ ነው አማቱ እዛ ድርጅት ላይ ሄዶ ደግሞ ልስራ ቤት ይችላል፣ ይፈቅዱለታል። እንደተማረ ሰው ቢሮ ውስጥ የሆነ ነገር ሊሰራ ይችላል። ግን ብዙ ሰፖርት የሚያደርግ አይደለም የሱ ትምህርት። ለዛ ነገር ግልጽ ማድረግ ስላልፈለኩ ነው። እና በቤት ሲቀመጡ ተሰለቻቹ። እናትም ትመጣለች ስትወልድ ልታርሳት፣ የልጅቷ እናት ማለት ነው። ሲያዩት ቁጭ ብሎ ቴሌቪዥን ነው የሚያየው። ወጣ ብሎ ስራ መስራት ይፈልጋል። ጎበዝ ነው። በእርግጥ ስራ ፈት ነው ስላችሁ ሰነፍ ነው ማለት አይደለም። ከበድ ያለ ገንዘብ ቢሰጡት የሆነ ድርጅት ማቋቋም ይችላል። ልጅቷን ሊመራ የሚችል ወይም ሊያስተዳድር የሚችል የሆነ ነገር መስራት የሚችል ልጅ ነው። በሙያው ደግሞ ገንዘብ ሰጠውት በሙያው ደግሞ መስራት የሚችል ልጅ ነበረ። ግን ንቀት አለባቸው። ልጃችን አፍቅራው ነው ብለው ስለሚያስቡ፣ ወዳው ነው ብለው ስለሚያስቡ
ምን ጎደላችሁና ወጣችሁ የምትሰሩት? በቃ ዝም ብለህ አብረሃት ነው ስለወደደችህ ነው እንጂ እኛ እኮ ወደን አይደለም አይነት ነገር ካፋቸው ቃሉ ራሱ ይወጣል። እና ምን ማለታቸው ነው ብሎ ግርም ብሎት እንዴ ድሃ ስለሆንኩኝ ነው ሀብታም የወለደኝ ከሀብታም የተወለድኩ በሆን ኖሮ ከውጭ ሀገር የመጣው በሆን ኖሮ እንደዚህ ይሉኝ ነበር ወይ? ምንም ስራ ባይኖረኝ እንኳን ሀብታምም ሆኖ ስራ የሌለው አለ በእናትና በአባቱ ንብረት የሚኖር ወይም ደግሞ አንድ ጊዜ የሰራውን ገንዘብ ቁጭ ብሎ የሚበላ ይኖራል። ለምንድን ነው ድሃ እንደዚህ የሚናቀው ብሎ በጣም ይከፋዋል። እና የድሃ የመጽሐፍ ቅዱስ ጥቅስ አሳዳጅ ሆነ እየከፋው የሚያዳምጠው መዝሙር ምናምን እና ልጁም ልክ እያላደገ እናትየው አሽሙሯ ከባድ ነው። ብሔርተኛ ነች፣ ዘረኛ ነች። በሀገር ራሱ በጣም ለየት ያለ ነገር አለባቸው። ያው ብሔርተኝነቱን ግን አጉልቶ አላሳዩም እሱ ላይ በራሳቸው በቤታቸው ውስጥ የሚወራው ነገር ሰምቶ እንጂ እዚህ መጥተው በብሔር ያነሱበት ነገር የለም። ይሄን ግልጽ አድርጌ መናገር አለብኝ። እኛ ምንም አላልነውም ሊሉ ስለሚችሉ ላይቭ ላይ ስላዩ ማለት ነው። ግን በጣም እየከፋው የመጣው ምንድነው ሚስቱ ሁለት ባህሪ ያዘች። በአንድ ራስ ሁለት ምላስ ማለት ያልኳችሁ ይሄን ነው። ባሏ ጋር ስትታይ ሌላ፣ ቤተሰቦቿ ጋር ሌላ፣ ጓደኞቿ ጋር ደግሞ ሌላ ባህሪዋ። ለምሳሌ ባሏ ጋር አፍቅራው ነው አብረው የሚኖሩት፣ ወልዳለታለች። ካገባች በኋላ ወይም ከተጋቡ በኋላ ግን ምንም ማድረግ አትችልም። እሱ ምንም ማድረግ ስለማይችል ብትንቀው ባትንቀው ብትስቅለት ባትስቅለት ምንም ነገር ስለማይኖር በቃ አብረው ሻይ ቡና ሊሉ ይሄዳሉ። ስልኳ ላይ የምትነካካው ምንም ነገር ዞር ብላ አታየውም፣ ቦታ አትሰጠውም። አባቷ ጋር የምትውለው ከአራስነቷ ከተነሳች በኋላ ራስ ጓደኞቿ ጋር ሄዳ የምትጫወተው ምናምን። የት ነሽ ሲላት ጓደኞቼ ጋር ነኝ። እኔ ባለቤት ሻለው እንደ ቤት አትመጭም አብረን ቁጭ ብለናል እንደዋል ነው ትንሽ ወጣ ብዬ ተናነች ትላለች። እንዲህ ያለ ተጀምሮ ነው። ከዛ ጠዋት እስከ 4 ሰዓት ድረስ ቆይቶ እሷ ደግሞ ከ5 ሰዓት እስከ 9 ሰዓት ደግሞ ሄዳ ቆይታ ትመጣለች። አንዳንዴ ደግሞ እስከ ማታ እንደዚህ። የመንግስት ሰራተኛ አይደለሽም፣ የግል ሰራተኛም አይደለሽም። ምንም ሄዶሽ ወጥተሽ የምትሰራው ነገር የለም። ይሄን ያክል ውጪ ባትሆኚ ጥሩ ነው። ለአንቺም ደስ አይልም፣ ለባትሽም ለቤተሰቦችሽም ክብር ሲባል እናንተ የተከበራችሁ ቤተሰቦች ናችሁ። ማን ብሎ እስቲ ክብር ልስጣት ላሞጋግሳት ምናምን ብሎ ይሄ እንደው ምናልባት ፍቅር ከጨመረልኝ ብሎ እኮ ነው ሲል ጊዜ የባሰ ልቧን አሳበጠው። ሳይታወቅ ለካ ልጅቷ የሆነ ለየት ያለ ባህሪ ነው ያላት። እንዴት ነው ገንዘቤን አይቶ ነው መጥቶ ያገባኝ እንጂ በእኔ ላይ ሌላ ሴት ጋር ሊሄድ ይችላል። ጓደኞቿ የሚመክሯትን ምክር የሰማች መታ በአይኗ ሳታይ እንዳደረገው አስባ አሽሙር መናገር ጀመረች። ግን ፈጽሞ ጠልታው አይደለም ወይም ደግሞ ማታፈቅረው አይነት ሰው ሆነ አይደለም። ቅናትም አለ። እየበላ እየጠጣ እሱ ደግሞ ቤት ውስጥ ቢውልም ላፕቶፕ ለምዷል። ወጣ ብሎ ሲኒማ ፊልም ያያል። ምን ይላል? ስራ ለመስራት ብዙ ጊዜ ሙከራ ያደርጋል። በኦንላይን ምናምን አንዳንድ ነገሮች ይሰራል እና ያቺን ገንዘብ አካውንቱ ላይ ያስቀምጣል። እንደዛም ሆኖ ግን በጣም እየተመቸው ሲመጣ እየወፈረ እያማረበት ምናምን ሲመጣ ስፖርት ቤት ጂም ቤት ምናምን ገብቶ ምናምን ፊዚካሊ ራሱን አፒራንሱን ጠበቀ። ይሄ ማስኩላር ይሄ ራስን የመጠበቅ ጂም ውስጥ ገብቶ ራስን የመጠበቅ ነገር ሐሳብ መጣለት። ጓደኛው ነው እስቲ ራስህን ጠብቅ፣ ዝም ብለህ ቦርጫም አትሁን፣ እንደ የሆነ በቃ አለ ደስ የሚል ወንዳ ወንድ ሁን ምናምን ሲለው እሺ እያለ ሜቢ እሱ ንቃው ሊሆን ይችላል ብሎ እሱም ደግሞ ሲል አሪፍ ፊዚካል ያለው ሰው ሆነና ድንገት ጠዋት ተነስቶ ጠዋት ሲሰራ ምን ሲል አየችውና የኔ ባል በጣም አምሮብሃል፣ እኔ እንደዚህ ልብ ብዬ አይቻል አቅም ማለችው። ያብረናል ምናድረው ምንድነው የምታካብጂው ምናምን ብሎ ከዛ ቡና በሚጠጡበት ሰዓት ላይ እናትየው መጣች። እንደዚህ እየተባባሉ ማለት ነው። እማዬ ባል ያላማረበትም ጊዜ እና አንቺን አግብቶና እየበላ እየጠጣ ታዲያ ምናምን አሉ። አንገቱን ደፋ። በቃ በጣም አዘነ። እንባ ቀራለው። ተነስቶ ወደ መኝታ ክፍል ገባ። መናገር እኮ ይችላል፣ ግን እንዴት ነው የሚስትን እናት በምን ቋንቋ ያናግራቸው? እየኖረ ያለው በእነሱ እየተዳደረ ነው። እና እንደዚህ አይነት አሽሙረኛ የሆነ እናት ደግሞ በጣም ከባድ ነው አይደል? ከባድ ነው። ብዙ ጊዜ የባል እናት ነበረች የምታስቸግረው የሚባለው። ነገሩን ስታስቡት ግን የገንዘብ ካላቸው የሚስት እናትም ከባድ ናቸው። በተለይ ወንድነቱን የሚደፋፈሩ እናቶች ወይም የሴት ልጃቸውን ባል አልፈው ትርፍ ቃላት የሚናገሩ ፍቺው ምን ያደርግልሻል ዘሩ እንደዚህ ነው ምናምን እያሉ የሚሉ እናቶች
እጅግ በጣም ለባላቸው የወረዳ አመለካከት ያላቸውና የልጃቸውን ትዳር ሊያፈርሱ የቻሉበት ቃላታቸው ከራሳቸው ህይወት የመጣ ነው። ምን አይነት ስሜት ቢኖራቸው ነው የሴት ልጃቸውን ባል በዚያ ቋንቋ የሚናገሩ ስትሉ፣ አንደኛ የዛር መንፈስም ልጃቸውን እንድታገባ የማይፈልግ ይኖራል። ያ እናት ላይ ሆኖ ይከላከላል። ሁለተኛ ብሔርተኝነት፣ ዘረኝነት የሚባል ነገር ይኖራል። ሌላው ግን ገንዘቡ ራሱ ልባቸውን ያሳብጠውና አይምሯቸውን ይደፍነዋል። ማሰብ የሚጀምሩት በኪሳቸው ነው፣ ወይም ደግሞ ቤት ውስጥ ባለው እቃና እቃ ነው የሚጋባው ማለት ነው። እና እናትህም አለፈላት አባትህም አለፈለት፣ እኛ ዘርጋ ከተቀላቀልክ በኋላ ነው እድለኛ የሆንከው እና እድለኛ ነህ የእኛን ዘር ስላገኘ አይነት ነገር ነው ቋንቋቸው። በዚህ በጣም እያዘነ ለ4 ዓመት ያክል ኖረ ማለት ነው። አንድ ልጅ ወልዶ መድገም አልፈለገም። እና እናትየው አትደግሞም እንደ ልጄ እኮ ልጅ እያለች ነው አሉ። አይ እናቴ ይበቃኛል፣ ይሄም ራሱ ይባረክልኝ ማለት አይ የሆነ እቅድ ስላቀድኩኝ እሱን እቅድ ካደረኩ በኋላ ነው የምወልደው አለ። እኛ የምናውቀው ድሀ ብላ ጠጣ ሲባል መብላት መጠጣት፣ ውለድ ሲባል እሺ ማለት፣ ሁሉ ገንዘብ ካለ በሚስት በኩል ከተሟልቶልህ አንተ ምን ሀሳብ ኖሮብህ ነው? ምንድነው ሀሳብ የለውም ቂጠ ዘንባጣ ሀሳብ የለውም ነው የሚባለው። የሆነ ተረት አለ ብቻና እንደዛ ብለው ሲተርቱ አይ እኔ እናት እላፊ ቃላት ብዙም አያብዙ፣ እኔ እኮ ከሰው የተፈጠርኩኝ ሰው ነኝ። ገንዘብ የሌላቸው እናትና አባት አሉኝ ማለት ክብረ ነክ ንግግር ይከተልሃል ወይም ደግሞ ይገባሃል የሚባል ሰው አይደለሁም። እናንተ ገንዘብ ስላላችሁ እኔ ገንዘብ ስለሌለኝ በዚህ ልክ እንድትናገሩኝ የሚያስገድድ ነገር አለ ወይ? በትህትና እኮ ማናገራችሁ ገንዘብ ስላላችሁ አይደለም። የባለቤቴ እናት ስለሆኑ የባለቤቴ አባት ስለሆናችሁ እንዲሁም ደግሞ ትዳር ስለሆነ ነው። እናትም ስለሆኑ ትልቅም ሰው ስለሆኑ አክብሬዎት ነው እንጂ እናንተ ባለገንዘብ ስለሆናችሁ። እኔ ደግሞ የድሃ ቤተሰብ ልጅ ስለሆንኩኝ ካገባው በኋላም ራሱ እንዲህ አይነት ቃላት መናገር መብት የላችሁም ሲላቸው፣ እንግዲያውስ ሰርተህ አብላታ ልጃችን አሉት። ካላችሁ ስጡኝ፣ ካልሆነ ግን ወጥቼ ምንም አይነት ስራ ሰርቼ እመጣለሁ፣ ለምን ይሄን ስራ ሰራህ እንዳትሉኝ አላቸው። ደስ ያለህን ስራ እስቲ እናያለን አሉት። ኦንላይን እንደምንም ብሎ በዚህም በዛም እያለ ብዙ ነገር ይሰራል። ምን እንደሚሰራ ለማወቅ ጥረት ያደረጉ። ልጅቷ በመሃል ትስቃለች። ለምን? እናቷ ፊት ያላት አማራጭ መሳቅ ነው። ለምን? እናትና አባቷ እንዳይከፋቸው በጣም ነው የምትወዳቸው። ከዛ እነሱ ከሄዱ በኋላ ደግሞ የኔ ጌታ ቅር አለህ እንዴ? ተዋት እባክህ፣ ማሚ እኮ ተናጋሪ እኮ ነች። አይ ተናጋሪ እናትሽን አልተቀየምኳቸውም፣ ተናጋሪ እናትሽ ፊት ግን አንቺ የምታሳዩ ባህሪና ከሄዱ በኋላ ደግሞ የምትሆኙ ነገር ነው የበለጠ እየጎዳኛለሁ ብሎ ነው የተናገራት። ከኔ ጋር ናችሁ ቤተሰቦች? ከአንተ ጋር ነን በሉ እስቲ። እና አዎ ብዙ አለ፣ እንደዚህ አይነት እናቶች አሉ፣ ብዙ አሉ። አብራርቼ የምናገረው አሁን ዝም ብሎ ሂደቱን ነው። ስለ መንፈሱ በኋላ እመጣበታለሁ። በደንብ ማብራራው ስለ መንፈሱ ነው። እና ይሄ ልጅ ለጓደኛው እየመጣ ብሶቱን ይናገራል። ጓደኛው ደግሞ አብሮ አደጉ ብቻ አይደለም፣ አብረው ስራ እየሰሩ ካገኙ ለሁለት ተካፍለው አንድ ጃምቦ ወይም ደግሞ አንድ ድራፍት ማለት ነው። ጃምቦ የድራፍት ጠርሙስ ለሁለት አንድ እያሉ እየጠጡ ያሳለፉበት ጊዜ አለ፣ ካላቸው ገንዘብ አንጻር ማለት ነው። አንድ ንዘዝ ይሉና ግማሽ ድረስ ምናምን አንዱ ይጠጣል፣ አንዱ ይጠጣል። ከዛ በቃ ዛሬ ጠጥተናል ብሎ ወደ ቤታቸው የሚገቡበት በኃጢአቱም እንኳን ቢሆን በመጠጡ በዚህ ልክ ተካፍለው የሚያድሩ ናቸውና ኢቭን ካልሲ ሁሉ ተቀያይሮባቸዋል አንድ ላይ ከመኖራቸው የተነሳ በዚህ ልክ ነው። ጓደኛው ምንም እንኳን እንደዚህ አይነት ቅርብ ጓደኛው ቢሆንም ጥሩ ጓደኛ ግን አልነበረም። ጥሩነቱ በምንድን ነው? ወዳጁ ነው በእርግጥ አዎ። ምክሩ ግን መጥፎ ምክር ነበረ። አንተ እስቲ ወጣ እንበልና አንድ የሆነ ማቀው ደብተር አለ እሱን እናናግረው። ለምን ሲለው ጊዜ ወንድነትህን ትመልሳለህ። መቼ ድረስ ነው ሴት ልጅ በአናተ ላይ ቁጭ ብላ እንደዚህ ቤተሰቦቿ ፊት የምትዘባነንብህ? እነሱ ከሄዱ በኋላ ፍቅር ጨዋታ ትጫወታለች። እነሱ እያሉ ደግሞ የምታሳያት አይቼዋለሁ እና ይሄ በጣም ያስጠላል። እኔ ራሱ የምትመልስልኝ መልስና የምታሳያት ይደብራል።
እሱማ ካልክ አይቀር እኔን ካገባኸኝ በኋላ እናትና አባትህ ብቻ ሳይሆን በዙሪያ ያሉ ጓደኞችህ ማለፈላቸው እያለች ገንዘብ ከሷ መጥቶ ሰርቄ ምናምን እንደምሰጥ አድርጋ ነው የምታስበው። በቃ ስለዚህ ያለ አማራጭ ምንድነው? የእሷ ንብረት ያንተ ንብረት ቢሆንም ገንዘብ ግን በአካውንት ውስጥ የለም። ስለዚህ አንተ እዛ ቤት ውስጥ ዘር አቀባይና አባት ብቻ ወይም ባል ብቻ፣ እንደ ባል ራሱ ቦታ የለውም። በነገራችን ላይ እንደ ባል አንደኛ አይነ ጥላ አይፈልግም። ምንም እንኳን ብታፈቅረውም ግን ሩካቤ ከፈጸሙ በኋላ በጣም ነው ከባድ ስቃይ የምትስቃየው። ልጅቷ ትታመማለች፣ አይፈቅድለትም አይነ ጥላዋ። በቃ ተቃጠልኩ ታመምኩ ነው የምትለው አንዴ መጀመሪያ። ሁለተኛ ነገር ደግሞ ይቅርታና ለምናገረው ነገር ይሄ በቃ ወንድ ልጅ አትችልም፣ በቃ ሴት ልጅ ማርካት አትችልም አይነት ነገር ነው የምትለው። ለምናገረው ነገር ይቅርታ፣ ይሄንን መናገር ስላለብኝ ነው። ከምን አየችው? ብዙ ወንድ ስለምታውቅ። ብዙ ጊዜ አትችልም የሚሉ ሴቶች ብዙ ወንድ የሚያውቁ ኤክስፒሪየንስ ያላቸው ከሆኑ ነው። ወይም ወንድ ከሆነ ደግሞ መቼም ወንድ ሴትን አትችይም አይላትም። ወንድ ልጅ ነው ብዙ ጊዜ አቅም የለውም የሚባለው እና ይህም ነገር ስላለ ንቀት አለባት። ውጭ ወጥታ ሌላ ወንድ ልታጫወት ትችላለች ብሎ ውስጡ ይገምታል። እንደምታደርገውም ያውቃል። ጓደኞች ጋር ዝናና ብላ ስትሄድ የሆነ የምታውቃቸውን ጓደኞቿን በድብቅና በርቀት እንደምታገኝ ያውቃል። ግን ጸጥ ብላ ካገኘኋት ልገላት ወይም ደግሞ የሆነ ነገር ላደርጋት ስለምችል ወይም ደግሞ የሆነ ልጎዳት ስለምችል አልፈትናትም፣ አልከታተላትም። ኦልሬዲ አይምሮ ይሄ ነገር አግኝቶታል ብሎ ነው የሚያስበው። እንደዛ ከሆነ ደግሞ በሽታ ይዛብኝ ስለምትመጣ ልጄ ላሳድግበት ብዬ ያልኩትም ለዛ ነው የሚለው። አሁን የሚቆራርጣል በጣም ነው ወይስ አልፎ አልፎ ነው? እኮ አልፎ አልፎ ከሆነ ችግር የለውም። በጣም የሚረብሽ ነው ቤተሰቦች የሚቋረጠው ነገር። በጣም የሚረብሽ ካልሆነ እስቲ ሀሳባችሁን ጠቅሱልኝ። አልፎ አልፎ ነው አይደል? ምንም ማድረግ አልችልም እንግዲህ እና እስቲ በሌላ እስቲ እንደዚህ አድርጌ እንደዚህ ላይ እስቲ ደግሞ እና ምንድነው ልጄ ላሳድግበት ያልኩትም ከሷ ጋር ሩካቤ አቆሜ ሌላ ወንድ ጋር ልትሄድ ትችላለችና በሽታ ታመጣብኛለች ብዬ አስቤ በቃ እስቲ ማሰቢያ ጊዜ ላገኝ፣ መፋታት ካለብኝም እንደው ልጄ ትንሽ ከፍ ይበልና የራሴ መስመር ይዛለሁ። ደግሞ ከተፋታው በኋላ ድሃ ሆኜ እንዳልቀጥል ንብረት ይዤ እንደምወጣም ስለማውቀው አለ። የተፋታው አውቀው ነው ንብረት ይዞ ሊወጣ ፈልጎ ነው እንዳልባል ደግሞ ተሳቀቅኩ አለ። ከዚህም ትዳሩን ይፈልገዋል። በጣም የሚገርማችሁ ነገር ደግሞ ልጅቷ በአባባል ደረጃ እኔ የምቀበለውን ሁሌ የምናገረው ሴት ልጅ ትዳር መያዝ ያለባት ከሚያፈቅራት ወንድ ጋር ነው። እኔ አምንበታለሁ ይሄንን። እጅግ በጣም የሚወዳት ወንድ ከሆነ የሚያፈቅራት ወንድ ከሆነ በእውነት በጣም ጥሩ ትዳር ትኖራለች። ድሃ ቢሆንም ገንዘብ ባይኖረውም ሀብታም ቢሆንም ምንም በቃ ቢሆን እንደምንም ብሎ ተሯሩጦ የሚያፈቅራትን ሚስቱን ተንከባክቦ ደስ እንዲላት ወይም ደግሞ ትዳሩ የበለጠ ቆንጆ እንዲሆን ጥረት ያደርጋል። እና የምታፈቅረውን ሳይሆን የሚያፈቅራትን ወንድ ነው ተለማምዳ ማፍቀር ያለባት የሚባለው ትዳሩ እድሜ እንዲኖረው ነው እንጂ ያፈቀረችውን ወንድ አታግባ የሚባል ሕግ የለም። ግን ብዙ ጊዜ ሴት ልጅ የምትጎዳው ስታፈቅር ነው። አፍቅራ ከሆነ ወደ ትዳር የገባችው እንዳፈቀረችው ካወቀ ትንሽ ወንድ ልጅ በሴት ላይ የሆነ ጥሩ ያልሆነ አካሄድ ይሄዳል ተብሎ ስለሚታሰብ ደግሞ እውነት የሚያስብሉ ብዙ ነገሮችም ስላሉ ነው። እና እቺ ልጅ ይሄን አባባል ስለምትቀበለው ደግሞም ትክክልም ስለሆነ በተወሰነ 70% ትክክል ስለሆነ ቤተሰብ ምን አለ እኔ የወደድኩት ቢሆንም እሱም ደግሞ ወዶኛል፣ ስለዚህ ከወደደኝ አይከዳኝም ብላ ለቤተሰቦቿ ተናግራ አሳምና ነው። እና በጣም ነው የሚያፈቅረኝ እንዴ አንቺን አግኝቶ ነው አንደኛ በመልክሽ፣ ሁለተኛ ነገር ደግሞ በሀብት የሀብታም ልጅ ስለሆንሽ የድሃ ልጅ ሆኖ እንዴት ነው አንቺን ማያፈቅረው ብሎ ፈቀዱላት። እና በዚህ የተነሳ ነው እንግዲህ አሁን ወደዚህ ወደ ዋና ስመጣላችሁ ወደ ትዳር የገባችሁ አንዱ ምክንያቱ ይሄ ነው። እና ምን ይላሉ አፍቅራ ገብታ ነው አውቃ ነው ያፈቅረኛል ያለችው እንጂ አፍቅራ ገብታ ነው የተጎዳችው ይላታል ጓደኞቿም ጭምር። በእርግጥም አፍቅራን የገባችው ግን ይሄ ልጅ አልጎዳትም፣ ስላፈቀረችው ነው
ትዳሯ ላይ ሰላም ያጣችው ይላሉ። ምንም ሰላም አላጣችም። ኢቨን እንዲያውም ፈተና ሁሉ ፈትነዋለች። የሚገርማችሁ ከቤት ሰራተኛ ጋር በዙሪያ ከሰፈር ውስጥ ካሉ ሴቶች ጋር ድሮ ከሚያውቃቸው ሴቶች ጋር ምናምን ሰው እየላከች ቼክ አድርገዋለች። እና ጥፊ እያላሰ በጥፊ እያቀመሰ ነው ሁሉ የሚያባርራቸው። በዚህ የተነሳ እንደሚያፈቅራት ኮንፊደንስ ኖሯት ነው እየኖረች ያለችው እና ምንም አያመጣም ብላ የናቀችውም እንደወደዳት ስላወቀች ነው። ከጊዜ በኋላ ግን ከእሷ ጋር ሩካቤ ለማድረግ አለመፈለጉ፣ ድጋሚ ልጅ መውለድ አለመፈለጉ፣ ፈታች መባል አለመፈለጓ፣ ግን መፍታት መፈለጓ፣ በአጠቃላይ ተጠረቃቅሞ መቃቃር መጣ እና ሊያፋታቸው የሚችል ብዙ ኬዝ መጣ። ሌላው መጨረሻ ላይ እጅ ከፍንጅ ያዛት። አስቦበት ሳይሆን ወይም ሊከታተላ ፈልጎ ሳይሆን በቃ ተገኘች። ከወንድ ጋር ስትላላስ አገኛት እና አንገቱን ደፋ። የድሃ ምርጫው አንገት መድፋት ነው የተባለ ይመስል ጸጥ አለ። ቤትም መጣ። ምንም አልተናገራትም። ዱላም አላነሳም፣ አልተቆጣም፣ አልጮኸም፣ ምንም አላለም። ይሄ ሁሉ አልፏል በዛ 4 ዓመት ውስጥ እና ግን ይሄንን ስላያትም ተናዳለች። የናርሲሲስትነት ባህሪ ያለባት ናርሲሲስት ማለት ለምን ታየሁ፣ ለምን ተሰደብኩ፣ ለምን ተጎዳሁ፣ ለምን የበታችነት ስሜት እንዲፈጠርብኝ ሆነ የሚለው ስሜት አለባት። ካፈርኩ አይመልሰኝ አይነት ነገር አለ። ለምሳሌ የሆነ ሰው የእናንተን ዕቃ ወሰደ እንበልና ሱሬ ወይም ጫማ ነው እንበል፣ ወይም ሴቶች ከሆናችሁ ቀሚስ ነው እንበልና ያቺ ሴት የአንቺን ንብረት ወሰደችብሽና አንቺ እንደወሰደችብሽ አውቀሻል እና ጃኬቴ እንዴት አንተ ቤት ሊገኝ ቻለ? እኔ ምን አውቃለሁ? እንዴት ሊሆን ቻለ? እንዴት ሊገኝ ቻለ ትላላችሁ። ገርሞኛል። ከዛ በቃ ድንገታይ ይዞ መጥቼ ነው ማብላችሁ እናንተ ትታችሁታል ወይም ትተሽዋል አንቺ። በሌላ ጊዜ አሁንም እንደገና ርዕሱን ያነሳውና ግን ያ ጃኬት ቤት ውስጥ እንዴት ሊገኝ ቻለ? እኔ እኮ በጣም ከንክኖኛል ይልና ያ ሰው መልሶ እንደገና ያን ጥያቄ ያነሳዋል። ካፈርኩ አይመልሰኝ ማለት ጥፋተኛ እንዳልሆነ ለማሳየት እንደከነከነው ለማሳየት ሆን ብሎ አጥፍቶት ሆን ብሎ አድርጎት እንደገና ደግሞ ርዕሱን ያነሳዋል። ይሄ አይነት ባህሪ ያለባት እና እጅ ከፍንጅ ይዟት አሁን ድጋሚ መልሳ ከ3 ቀን ምናምን በኋላ ባለፈው እኮ እንደዛው ያገኘ ሌላ ነገር እንዳታስብ እሺ፣ እኔ እንደዚህ ከሆነ ነው ትላለች። እኔ እኮ ትቼዋለሁ ይላታል። አሁንም ከሳምንት በኋላ አይገርምም? እኔ እኮ የዛን ቀን እኮ እንዴት ፊት ለፊት እንዴት እንዳገኘ ነው ምናምን ትላለች። ሆን ብላ እኮ ግን አድርገዋለች እኮ እንዳደረገችው ዝሙት እንደፈጸመች ሁሉ የገዛ ጓደኞቿ ቴክስት አድርገውለታል። ሰክረው ጠጥተው ማለት ነው። እስቲ ምን ታመጣ አንተ ወንድ መሳይ አይነት ነገር ይሄ ያለ አይደል? ሴት የሆንክ ለማለት በኮሜንት አድርገው ሰድበውት አንብቦት ስክሪንሾት አድርገው አስቀምጦታል። እነሱም እንደ ጻፉ ሲያውቁ ደንግጠው ኮሜንቱን አጥፍተውታል። እሱ ስልክ ላይ መታ የጓደኞቿ ቴክስት መኖር አልመኖር ስታይ ቴክስቱን አጥፍተውታል። የለም ስለዚህ አይ አላየውም ባለቤቴ አላየውም ብላ ነገሩን ትቷል። እሱ ግን ስክሪንሾት አድርገው አስቀምጦታል ማለት ነው። እንዲህ አይነት ነገሮች ነው እንግዲህ የሚያጠራቅመው። በሌላ በኩል ደግሞ ደስ የሚል ስነ ምግባሩ ባህሪው ደግሞ ደስ የሚለው ምንድነው? ሽማግሌ ያከብራል፣ ትልቅ ሰዎችን ይወዳል። ግን ጓደኛው አሳሳተው። መስተፋቅር ወይም ደግሞ የቤተሰብ መስተፋቅር ማሰራት አለብህ አለው። ምንድነው እሱ ነገር ሲለው ሚስትህንና ቤተሰቦቿ በሙሉ መቆጣጠር ትችላለህ። ሀብት ንብረታቸውን በሙሉ በአንተ ስር ማድረግ ትችላለህ። ሁሉም ለአንተ ባሪያ እንዲሆኑ ለአንተ እንዲገዙ ማድረግ ትችላለህ። እንደናቁ ሁሉ ከእግር ጫማ በታች እንዲሰግዱ ማድረግ ትችላለህ አለው። በምን ሲለው በጥበብ ደብተራዎች ይሄን በጥበብ ይሰሩታል። ብቻ አድርግ የምትባለው ማድረግ ነው። ተቀባ ትባላለህ፣ ትቀባለህ። ጨብጥ፣ ሳቅ፣ ፈገግ በል፣ ይሄ መፋቂያ ፋቅ፣ ይሄን ሎሚ ጭመቅ እንዲህ ትባላለህ፣ ማድረግ ነው አለው። እሺ አለ መጣ። በጣም የሚገርም ነገር ነው። በብዙ ቦታ ላይ ያው እንዴት ሂደቱ እንዴት እንደሆነ አልናገርም። ብቻ አስማቱን አሰርቶ አመጣ። ከተናገርኩኝ ብዙ መጥፎ ልማዶች ስለሚኖሩ ነው። እና ይሄ ልጅ ይሄ ባል ወይም ይሄ አባት ለልጁ አባት መጠሪያ ስም ብቻ ሆነ እንጂ እዛ ቤት ውስጥ የባልነት መብት አላገኘም። በሱ ጭንቅላት ውስጥ ጓደኛውን ሲመክረው እውነት ነው አለ። ሰዎች ይኸውላችሁ ወደ ተንኮል እንዲሄዱ ምክንያት የምትሆኑት እናንተ ራሳችሁ ናችሁ። በሀብት የምትመኩና የምትጨቁኑ ኑ ስሙና ፍረዱ ይላል። ፍረዱ ስል ምን ማለት ነው? ልጁ ጥፋት የለበትም አይደለም። ለዚህ ጥፋቱ ግን ተጠያቂ የሚሆኑት ሀብታሞቹ ናቸው ወይም ቤተሰቦቿ ናቸው። ይሄ ልጅቷ ሁሉ አይደለችም። እና አባቷ እንዴ ነኝ ጌታ ደህና ነህ? የበረታችሁ ነው? ምን ስራ እንስጥህ? ገንዘብ እስቲ እንስጥህ ምናምን ቢሉት ምን ችግር አለው? ባይንቁትስ? የልጃቸው አባት የልጅ ልጃቸው አባት የልጃቸው ባል ከሆነ
ከተጣመሩ ከተጋቡ በኋላ ማንጓጠጡ ማሽቋለጡ ምን አስፈለገ? ይሄንን ሰው እንደዚህ አይነት ባህሪ ማሳየትስ ምን አስፈለገ? ደግሞ የበለጠ ወዳጅነት ማፍራቱ የሚጠቅመው ለራሳቸው ሆኖ ሳለ ማለት ነው። የራሳቸው ኑሮ ኖረዋል። የልጃቸው ተራ ነው። ወዳ ፈቅዳ ከገባች ልጃችን የወደደችው የኛም ወዳጅ ነው ለምን አይሉም? ነገር አለ፣ ችግር አለ። እንደዚህ እንዲያስቡ የሚያደርጋቸው ጉዳይ ስላለ ነው። መጣበታለን እና ሄዶ ደብተራ ጋር አሰርቶ መጥቶ በቫዝሊን የተደረገው ምን ቫዝሊን ውስጥ እንደተቀላቀለ ግን ያው ይቅርብኝ። ቫዝሊኑን እየተቀባ እየመጣ ይላል አፍህንም ጆሮህንም ሁሉ ነገርህም ተቀባ ነው የተባለው። እግርህንም ምንም ተቀባ፣ በሁሉ ነገርህ ግባ ነው የተባለው። እና ጓደኛው ቤት ገብቶ ከራስ ፀጉሩ እስከ እግር ጥፍሩ ድረስ ሙሉ በሙሉ እያደረገ ተቀብቶ ገባ። የኔ ባል የት ነበርክ አለችው። ይሄ ነግሬሽ ነበርኩ 2 ቀን ያክል ወጣ ብዬ ከጓደኞች ጋር ክፍለ ሀገር ሄዳለሁ ብዬሽ ነበር አለ። ያልተለመደ ጉዞ ሲኖር ተጠራጠሩ ብሎ ለዚህ ነውና እሺ ተቀበለችው። እናትየዋ ደወሉ። ተቀበለው ቡና የምታፈለው ራሷ ነች። መጀመሪያ ለገባ ምልክት ያለ ተብሏል። ቡና የምታፈለው ራሷ ነች። በፊት ግን የምታፈለው ሰራተኛ ነበረች። የለበሰችው ልብስ የሚገርም ልብስ ነው። የልብሱን አይነት ከተናገርኩኝ ብሔሩ እንዲገልጽብኝ ይችላል። እና በቃ እናትየዋ ደውለው እሺ አንበሳው መጥቷል አሏት። ማንን ነው አንበሳው? ባልሽን ነው እንዴ አሏት። ደነገጠችና አዎ መጥቷል። አዎ መጣ። አይ እኔ እኮ ልመጣ ብዬ ነው። ምን ነው ጠፋችሁ? ልጁን ይዛችሁን እስቲ ልጁን አፈቀኛል። ያው መቼም ሲስተም ነው። አይ ማሚ ነገ እንመጣለን። በቃ ነገ ነው። ከዛ ስልኩ ምልክት ሆነው ጠዋት ሲሄዱ ቤት ውስጥ ዶሮ ተሰርቶ ምናምን ያው ዶሮ መቼም መጽሐፍ ቅዱስ ውስጥ ስሟ የለም ግን እየበላናት ነው። 12 ብልት አላት እና በጣም ደስ በሚል አቀባበል ተቀበሉት። ግንባሩን ሳሙት። እማዬ በጣም ደስ ብሎኛል ባሌን ስለወደድሽልኝ ብላ ቁጭ ልጅቷ እቺ ደሞ ሌባ ካንቺ ልቅን ያልወደውም እንዴ ምናምን መባባል ጀመሩ። ናሲ ቁጭ ወደ እዚህ ጋር ማጉረስ ባፍፋፉ አባትዬው መጡ። ጀግናው እንዴት ነህ? የሆነ እኮ ከውጪ ቀበቶ ይዤ መጥቼ እስቲ እነዛን ቀበቶች አምጪ። የሚገራርሙ የውጪ ደስ የሚሉ ቀበቶች። እኔ ቀበቶ ራሱ አይቼው እኔ የቀበቶ አድናቂ አይደለሁም ብዙ። የእጅ ሰዓት ነው የማደንቀው። የእጅ ሰዓት በጣም እወዳለሁ። ያው ጊፍት ነው ማለት ወደ 6 ነው 5 ሰዓት መጥቶልኛል እና ሰዓት አደንቃለሁና ወንድ ልጅ ሆኖ ቀበቶና ሰዓት የማያደንቅ የለም። በርግጥ ግን ሸሚዝ፣ ቀበቶ፣ ሰዓት እነዚህ ወሳኝ ነገሮች ናቸው። ይሄ ልጅ ቀበቶቹን ሲያቸው አይናዋጅ ሆነበት። የሚያማምሩ ቀበቶች ናቸው። ጫማዎቹ ራሱ ካልሲ ምናምን ምረጥ አሉት። ምንም በተመለከተ ነው ጋሽ ያላቸው። ለምን ችግር አለው? ገና ማንም አልለበሰውም፣ አዲስ ነው። ዝም ብዬ ነው ውሰድ ሲሉኝ ያመጣሁት እኔ አሉ። ሻንጣው አዲስ፣ ሁሉ ነገሩ አዲስ ነው እኮ ምንም ያልተደረገ ጫማ ነው። በራሳቸው ጫማ በራሳቸው ልብስ አምሮበት ገባ ወደ ቤት ወደ ትዳሩ። ምናቸውን ይዞ ገባ? ራሳቸው ወደው ፈቅዶ ትዳሩ እንትን ሀብታቸውን ሰጡት ማለት ነው። በሳምንቱ አባትየው ታመሙ ተባለና ድርጅቱን ማን ይምራው ተባለ። ያሳመማቸው ማን ነው ማለት ነው? ያው ይሰማቸው ይገባቸዋል አይደል? አጅሬው ነው። ከዛ ደውሉ ተጀመረ። አጋንንታዊ ቅዳሴው ተጀመረ። ማዘዝ ጀመረ። እስቲ ሙከራ ሞክር ይላል ጓደኛው። በቃ እየደወለ ነው። ኧረ እንደዚህ ያሉኝ እኮ ሲለው ጊዜ ገና ምን አይተ 10 ጊዜ የሚለው ገና ምን አይተ ነው የሚለው። የእውነት ኃይለኛ የሆነ ደብተራ ጋር ነው ያሰሩት። ማለት ያ ማለት ነው ጥበብ ያለው ማለት አይደለም። አይምሮ ጠባብ ሆኖ ማንነቱን ለአጋንንት የሸጠ ሰውዬ ጋር ማለት ነው። እኔ ኃይለኛ ደብተራ የሚለው ምን አይነቱን መሰላችሁ? ችሎታ ያለው ማለት ሳይሆን ሙሉ ማንነቱን ለአጋንንት ሰጥቶ ልጅህን ሰዋልኝ ቢባል እንኳን እሺ ሊል የተዘጋጀ ደብተራ ብዬ ነው የማስበው እኔ። ኃይለኛ ደብተራ ጨካኝ ማለት ነው ለኔ ኃይለኛ ደብተራ። ከዛ ገና ምን አይተህ የምትለዋ ነገር ለአንድ ወር ያክል ቀጠለች። ድርጅቱን እንዲመራ ተፈቀደለት። ከዛ አባትየው ሳይሞቱ ሳይደክሙ ተባለና ደግሞ እንደገና በስም ይዙር ተባለና በሷ ስም ይዙር ተብሎ በሷ ስም ዞረ። ያው የሚቀድመው እሷ ስም ጋር ነው። በአንድ ጊዜ እሱ ጋር ሊያዞሩ አይችሉም። ሂደቱ ሰይጣንም እንዳይነቃበት እንዴት ሂደቱን እንደሚያስተካክል ተመልከቱ። ከዛ ዞረ ማለት ነው። ከሷ ደግሞ አይ በቃ ጥሩ አድርገህ እየመራ ስለሆነ አለችው። ከ3 ወር ከ4 ወር በኋላ አባትየው አልሞቱም እና ይገባል ይወጣል። ጋሼ እንዴት ነው ሰላም ነው? እግራቸውን በቫዝሊን ያሻል ውስጥ ምንድነው ግሮት እንደዚህ ማም እያለ እጃቸውን እሺ ብሏል። ደብተራው እየደወለ አርግ የሚባለውን ያደርጋል እና ውስጥ እግራቸውን በደንብ አገፈትግ።
ከዛ በኋላ በፎጣ ነገር በቃ ቅባቱ በዛ ያክ ደግሞ ውስጥ እግራቸውን በሶፍት ጥርግ አድርገህ ሶፍቱን ጥቅልል አድርገህ ወደ ሽንት ቤት ምጥል መስለህ ሄደህ ሽንት ቤት ድረስ ትሄድና ከዛ ኪስ ትከታለህ ተባለ። ያንን ደግሞ ታመጣና ደግሞ ሰራልሃለሁ የቀረውን አካውንት ደግሞ ያካፍሉሃል እየተባለ 3 መኪና የነበራቸው ሰውዬ 2 መኪና ሰጡት። የሚስቱን መኪና የሚነዳው ራሱ ነው። የአባትየው መኪና 2ቱ መኪና ሰጥተውታል፣ ጊፍት ሰጥተውታል። ድርጅቱ ውስጥ የሚገባውን ገንዘብ ሙሉ በሙሉ ቢቆጣጠረው ራሱ ነው። ሚስቱም በስሙ አዙራለታለች ማለት ይቻላል። ያው አንድ ናቸው፣ በእርግጥ አንድ ናቸው፣ ግን ሙሉ በሙሉ ውክልና ሰጠችው። ሙሉ በሙሉ ለምን መተቱን የበላችው እሷም፣ እናትየውም፣ አባትየውም፣ ወንድምየውም፣ እህትየውም፣ የቤት ሰራተኛውም ያልበላ የለም። አንድ ሰው ብቻ ግን መተት አልበላም። አጎት የተባለው ያ ቤተሰባቸው የለም እዛ ቤት ውስጥ ሌላ ቦታ ነው ያለው። ራሱን ችሎ ወጥቷል፣ ግን ይመጣል። 2 እንበለው፣ አንዱ የገዛ ልጁም አልበላም መተቱን። የገዛ ልጁ ወንድ አልበላም መተቱን። ግን ያው ለአጣን የወረደ ለጻቃን ይተርፋል እንደሚባለው አይነት ነገር ነው የሚሆነው። እኔ አዝናለሁ ቤተሰቦቼ። ግን የሚያሳዝነው መመሰላችሁ እንዲህ አይነት አካሄድ እንዲሄድ ያደረጉት ራሳቸው ናቸው ነው የምለው። ከዚህ በፊት ያቀረብኩትን ገጠመኝ ታስታውሱ እንደሆነ ሞጥሟጣ የሆነች ምላሰኛ የሆነች ሚስት በገዛ ምላሷ ትዳሯን ታጣለች። ወንድም ሆኖ ሲጎርር ሲሳደብ ዘረኛ ሆኖ ባልተገባ ንግግር ትዳሩን ህይወቱን ወይም ቤተሰቦቹን እንትን ሲል ወይም የሰው ህይወት ሲነካ እነዛ ሰዎች ተናደውበት አፉን አዘጋ ወይም ንብረቱን አጥፋ ተብሎ የሚላክበት በገዛ ንብረታቸው በገዛ አንደበታቸው ህይወታቸውን የሚያጡ ሀብታቸውን የሚያጡ ድሃውን የቀሩ ብዙ ሰዎች አሉና አትሞጣሞጡ። ሌላው ደግሞ በጣም አጥብቄ ሁልጊዜ የምናገረው ሴቶች ለትዳር ስትጠየቁ፣ ለፍቅረኝነት ስትጠየቁ የሚጠይቃችሁ ወንድ ማን ምን እንደሆነ አታውቁትም። ወንድ መሆኑ ብቻ በቂ ነው አይደለ? ካልፈለጋችሁት ይቅርታ አልፈልግም ትሉና እንደ ሴትነታችሁ ጥፍት ወይም ደግሞ ዞር ማለት ወይም ደግሞ ሰላማዊ በሆነ መንገድ ነገሩን ለመፍታት መሞከር ካልሆነ ቆጣ ማለት እንጂ መሳደብ አያስፈልግም። ክብረ ነክ የሆነ ስድብ አንተ ወንድ ነህ እኔ ካንተ ጋር እንዴት ነው ዳህ ምናምን እያሉ ሲሳደቡ ያ ወንድ ይናደድና ቆይ አንቺ እኔን እንደዛ ብትሳደብሽኝ በቆም ነው ማስቀርሽ፣ ስታገቢ ስትፈቺ ነው የምትኖሪው፣ ስትወልጂ ሲሞትብሽ ነው የምትኖሪው ምናምን በቃ የማይሉት የለም። እና ብዙ ከጥንቋይ ቤት ውስጥ የወጡ እነዚህ በተለይ ቡና የሚያፈሉ የጥንቋይ ቤት ቡና ፊዎች እዛ የሚካድሙ የነበሩ ሰዎች ምናምን ኢንተርቪው ሳደርጋቸው ወደ ትምህርታችን መጥተው በጣም ብዙ ነገር የሚናገሩት እና አብዛኞቹ ሴቶች ተሞጣምጠው የሚመጣባቸው በምላሳቸው ነው የሚለው። ወንዶች ብዙ ጊዜ መጥተው እንደዚህ አድርግልኝ ልጅቷን በቃ ማህፀኗን ዝጋልኝ ትዳሯን በትንልኝ ነው የሚሉት። ለምን ጊዜ እንዲህ ብላኛለች ወንድነቴ እንደዚህ ብላ ተናግራለች ነው የሚሉት። ወንዶች አብዛኛው እንደዚህ ናቸዋል። እና ባካችሁ ሴቶች አንደበታችሁ ሰብስቡ። ወንዶችም ከሆናችሁ ደግሞ ለፍቅር ሴቶች ጥያቄ ሲያቀርቡላችሁ ፈጣጣ ናቸው አትበሉ። በቃ አፈቀረች ጠየቀች መብቷ ነው። ትወዳለች አይደለም የወደደችው ገንፍሎባት ሲወጣ ነው እንጂ ባይኗ ልትናገር በእንቅስቃሴዋ በአክሽኗ በሽቷ በቀለማ ቀለሞቿ በአጠቃላይ በኮስሞቲክሷ ልትናገር ትሞክርና ሲብስባት በእርግጥ በዚህ ዘመን ይሄን ያክል ብሶባት እንትን ምትል የለችም ቀጥታ ነው የምትናገረው። ግን ያ መሆኑ ወንድ ልጅን ለሴት ልጅ ንቀት እንዲያሳይ ምክንያት ሊሆን አይገባም። በቃ እቺ ልጅ በጣም ስለምትወደኝ ነው ይሄን ጥያቄ ያቀረበች ብሎ መጀመሪያ ማሰብ፣ ቀጥሎ ደግሞ ምን አይነት ነው የወደደች ብሎ ማሰብ ያስፈልጋል እንጂ ይሄን አይታ ነው የወደደችኝ ብሎ መጀመሪያ ኔጌቲቭ የሆነውን ሳይድ ማሰብ ጥሩ አይደለም። ምክንያቱም ይሄን እንድናገር የሚያስገድደኝ ምንድነው ፍቅር እጅግ በጣም ደስ የሚል ነገር ስለሆነ ነው። ፍቅር በጣም ደስ ይላል። መፈቀር በጣም መታደል ነው። ማፍቀር ግን 2 እጥፍ መታደል ነው። ታውቃላችሁ መፈቀር በስማም ደስ ይላል። ግን ማፍቀር ደግሞ ልባችሁ ካፈቀረ እናንተ በጣም እኮ እግዚአብሔር መንፈስ እኮ የጎበኛችሁ ሰዎች ናችሁ ማለት ነው። ሀብቱን አይደለም በቃ ምኑ እንደወደዳችሁ ሳታውቁ ያ ሰው ስታዩት እንትን የምትሉ ከሆነ የሆነ ደስ የሚል ወይም ያቺ ሴት ስታያት የሆነ ስሜት የሚሰማ ከሆነ ንጹህ ፍቅር ማለት ያ ነው። እና ይሄንን ስሜት መጀመሪያ ማበላሸት ጥሩ አይደለም። በተለይ አፍቅሬሃለሁ ብሎ የመጡ ሰዎችን ልብ መስበር በጣም ከባድ ነው። ይሄንን ያደረገ ሰው የሚደርስበት በቀል መጥፎ ነው። በእርግጥ ያፈቀረው ሰው የእውነት ፍቅር ከያዘው አይበቀልም። ፍቅር በቀለኛ አይደለም ስለሚል ሄዶ መተት ላርግባት እንዲህ ላርግባት አይልም። ለምን በልብ ውስጥ ስላነገሳት ወይም በልብ ውስጥ ስላነገሰችው
የዛን ሰው ጉዳት ማየት አትፈልግም። የዛችን ሴት ጉዳት ማየት አይፈልግም። ይመቻት፣ ኧረ ይመቻት፣ እኔ የምፈልገው የእሷን ሰላም ነው ምናምን ብሎ አንገቱን ሰብሮ ኩርምት ብሎ ምናምን ያው ምናልባት ለወደፊቱ ጠንክሮ ሲሰራ በውርጭ ሲመጣ ጉልበቱ ደረቱ ጋር ይጠጋም እንጂ ኩርምት ብሎ ነው የሚተኛው። ከዛ ውጪ ምንድነው በደንብ ያፈቀረ ካልሆነ ወይም ትዳር የሚፈልግ ሰው ሆኖ ትዳር ያስፈልገኛል ብሎ አስቦ በአጋጣሚዎች በሁኔታዎች ተደግፎ አጠገቡ ያለችን ሴት የፍቅር ጥያቄ ሲያቀርብላት ግን ከተነኮሰችው ጾታዊ ትንኮሳ እንደምትሉት እናንተ በሴቶች ጉዳይ ላይ በወንዱ ላይም ደግሞ ፍቅራዊ ትንኮሳ ወይም ልቡን በጦር መውጋት አይነት ነገር ካደረግሽበት ወይም ካደረክባት በቃ አለቀላችሁ። የወደፊቱ ትዳራችሁ በጣም መጥፎ ነው የሚሆነው። ስለዚህ ያንን ሰው ደውላችሁ ይቅር በለኝ ማለት አለባችሁ እያስባለሁ። እንዲያውም አንድ ቲክቶከር በጣም የሚገርም ጥያቄ ጠይቋል። እኔ መጋራው ግን ሙሉ በሙሉ አይደለም። እግዚአብሔር አምላክ የበደሉ ሰዎችን ይቅር የሚል ከሆነ የተበደሉ ሰዎች ምንድነው ጣፈንታቸው? የበደሉ ሰዎች በሙሉ መጥተው ይቅር በለኝ ሲሉ ይቅር የሚባሉ ከሆነ የተበደሉ ሰዎች በቃ ያ የተሰበረው ልባቸው እንዴት ነው የሚሆነው ብሎ ጠየቀና ብዙ ሰዎች ዋው አስቤው አላቅም እንዲህ አይነት ነገር በጣም የሚገርም ነገር ነው ብለው ጥያቄዎች አቅርበውለታል። ኮሜንቱን ለማየት ሞክሬያለሁና ያው አብዛኛው ሰው የተማረም ያልተማረም ስለሚመልሰው ብዙ ቀጥ ታገኙበታላችሁ። ግን ዋናው ምንድነው ቅዱስ ጴጥሮስ የጠየቀው ጥያቄ ነው። ወዳጄ፣ ዘመዴ፣ ቤተሰቤ ወይም የሆነ ሰው ቢበድለኝ ስንት ጊዜ ይቅር ልበለው ብሎ ቅዱስ ጴጥሮስ ጠየቀ። ጌታ ግን ምን አለ? 7 ጊዜ ብቻ አይደለም 7 ጊዜ 70 ብዙ ጊዜ አሁንም ይቅር በል ነው የሚለው። ስለዚህ የተበደለ ሰው ይቅር በማለት ይካሳል። የተበደለ ሰው ክርስቶስን በማየት ይካሳል። እግዚአብሔር በዳዩን ይቅር ሲለው የፍቅር አምላክ እንደሆነ ሁሉ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ስላለ ቅዱስ በመሆን የተበደለ ሰው ይካሳል ማለት ነው ብዬ ነው መመለሰው። እኔ ወደ ገጠመኙ እንምጣ። ይሄ ልጅ ሙሉ በሙሉ ቤቱን ተቆጣጠረው። በቃ ልደት የሚደገስ ምን ይደገስ ስሙን እየጠሩ እገልዬ ምጣ ይባላል። ስሙ ለጥቂት ጠርቸው ነበር። እናንተ ላይቭ እኮ ነው፣ ከባድ ነው አይደለ? እገልዬ ምጣ በቃ እሱ ነው በቃ ቤት ውስጥ ንጉስ ሆነ፣ ተወደደ፣ ደስ ይላል። ግን ብሏል። ናኒ ሪላክስ ነው አንድ ዩቲዩበር አለ፣ በጣም ወደ ዩቲዩበር ደስ የሚል ፕሮግራም ያቀርብ ናኒ ሪላክስ ይባልና በዚህ አጋጣሚ ገብታችሁ ፕሮግራሙን ይውለት ዩቲዩቡን እና ግን የሚለው ነገር አለ። ታውቁታላችሁ? እኔ ብቻ ነገር በጣም ነው ወዳት እና አሁን ደስተኛ ነኝ አለ። አሁን መውለድ ይችላለሁ ምናምን ብሎ ሚስቱ አረገዘች ማለት ነው። ምንድነው ለምን ተወለደ የምትሉት? ሌላ ጥያቄ መጣበስ ጀመራችሁ እንደ ገጠመኝ መካከል ረፉ። አሁን ገጠመኝ አዳምጡ። መጠባበሱ በኋላ ይደርሳል። እሺ። እና አሁን መውለድ አለባት ብሎ አስረገዛት። መጣ፣ ወደ ገፋ 9 ወር። ከዛ 9 ወር ከ5 ቀን ልጁ ምን አለ? ተወለደ። አሁንም ወንድ ልጅ። ሚኪያስ መንግስቴ በጣም አመሰግናለሁ። እግዚአብሔር አክብርልኝ። ጊፍት ተሰጥቶኛል። እና ልጁ ተወለደ። ቀስ እያለ 1 ወር 2 ወር 3 ወር ገፋ ሲያደርግ አንደኛ ይጋጫል እየሄደ አይኑ እኮ አለ እየተዳደ እያለ እየሄደ ከግድግዳ ጋር ተጋጭቶ ነው የሚዞረው እና አይኑ አያይም። 3 ወር 4 ወር 8 ወር 1 ዓመት ሲሞላው ጆሮ አይሰማም። አይኑ አያይም፣ ጆሮ አይሰማም። እሪ ብሎ ሲያለቅስ ምግብ ይሰጡታል ወይ እንቅልፍ ያስተኙታል ወይ ሽንት ቤት ያስቀምጡታል። እና ደብተራው ጋር ይሄድ ተብሎ በድብቅ እንግዲህ ደብተራው በድብቅ ያገኘዋል። ሁሉ ጊዜ አርግ የሚባሉን ያደርጋል። ሰይጣን አይደለም ጥበብ ነው ብሎ ስላለው ነው። ሰይጣን መሆኑን የሚያቆማና ጓደኛው ነው። አሁን በዚህ አጋጣሚ ያልነገርኳችሁ የረሳሁት የገዛ ጓደኛው ይሄንን ጥበብ ስለነገረውና ሀብታም ስላደረገው 1 መኪና ሸልሞታል። የ6 ሚሊዮን ብር መኪና መሸለም ብቻ አይደለም ኮንዶሚኒየምም ገዝቶለታል። ባለ 1 መኝታ ኮንዶሚኒየም ለጓደኛው። ግን ማንም አያውቅም ይሄንን። ምክንያቱም ሀብቱ ገንዘቡ በእጁ ነው። በሚሊዮን ብር በቃ በስንት ሚሊዮን ብር የሚያንቀሳቀስ ሰው ሆኗል። እና ከሀብታም ተጠጋ ወይም ከሀብታም ተወለድ ይባላል እያለ እየተረታ አብሮት ይኖራል።
አሁን ልጁ እኮ እንደዚህ ነው ሲለው ጊዜ ና ኧረ ችግር የለውም ይልና አጅሬው ይሄድና ደብተራው ጋር ይነካካዋል። ሲነካካው አይ እንግዲህ ያው መንፈስ አለ ጋረደው እናንተ ተው እንጂ ከዚህ ዞር በሉ ምናምን ብሎ ነካ ነካ ሲያደርገው ልጁ ማየት ጀመረ። በደንብ አስተውሉ እንግዲህ። ከዛን ሰዓት ጀምሮ ደግሞ ልጁ ለአጩ የሚዝረበረብ አይ በቃ የሆነ የአእምሮ ዝግመት ችግር ያለበት የእድገት ችግር ያለበት በጣም የተበላሸ አካሄድ የሚሄድ ዝም ብሎ ያገኘውን የሚበላ ጅል ልጅ ሆነ። ካሉት ከምናውቃቸው የአእምሮ ችግር አለባቸው ተብሎ ከሚታሰቡ ወንድምና እህቶች የባሰ ማለት ነው። 2 ዓመት 3 ዓመት እየገፋ ሲሄድ ልጁ የዛ የአስማቱ ውጤት ተገለጠ ማለት ነው። የምን ልጅ ሆነ? የእድል የቤቱ የአስማት ውጤት እድል ሆነ እና መንፈሱ ለካ ተሰጥቷል። ልጁ ለመንፈሱ ተሰጥቷል። ይሄንን ማን ነው የሚያውቀው? ጓደኛው ነው የሚያውቀው። እና አሁን መውለድ ትችላለህ፣ ከወለድክ በኋላ ግን ይሄን አድርግ ብሎ ያው ምን እንደሚደረግ አልነግራችሁም። ለምን ትምህርት እንዳይሆን ነው። አሁንም መቆረጥ አለብኝ ሙሉ በሙሉ አይነገርም። እና አድርግ ያለውን ነገር ሲያደርግ ነው እንደዚህ የሆነው። ግን እንደዛ እንደሆነ አያውቅም ይሄ ሰው። ስለዚህ ተሰጥቷል። ይሄ ልጅ መስዋዕት ሆኖ ተሰጥቷል። ለዛ ለመንፈሱ ግብር ተሰጥቷል። እና አይ በቃ እግዚአብሔር በሚቀጥለው ይክሰናል። ምናልባት በእርግዝና ወቅት እጠጣ ስለነበረ ትንሽ ደስታ አብዝቼ ስለነበር ልጁ ተጎድቶ ነው ብላ ደግሞ እንደገና ስትወልድ ሴት ወለደች። አሁን የባሰ እግሯን ማይራመድ ሽባ የሆነች ልጅ። ሽባ ስለው ይቅርታ ቃላቱን ለመናገር በጣም እየቀፈፈኝ ነው የምናገረው። እና እናትየዋ በጣም እየደነገጡ አባትየውም እየደነገጡ መጡ። ምንድነው ይሄ ነገር? መጀመሪያ በጣም መልካም ልጅ የተወለደው፣ ሁለተኛና ሶስተኛ የተወለዱት ግን በጣም ያስፈራል፣ ያስደነግጣል እየተባለ 7 ዓመት ተኖረ። ይሁና እግዚአብሔር የሰጠውና ማን አየብኝ ደግሞ ልጆቼን ማን ነው በጉዳይ የበላብኝ እያሉ እናትየዋ ጭራሽ ይህን ነገር ለማስጣል እነሱም በጎን ጠንቋይ ቤት መሄድ ጀመሩ። እና ጠንቋይ ቤት የሚሄዱት ደግሞ በጎረቤት ምክር አይደለም፣ ልምዱ አላቸው ሴትዮዋ። እንዴት ብትሉ ጥሩ ነው። ሀብቱ የተገኘው በምንድን ነው? በጥንቆላ ነው። ሴትዮዋ ገና የዛሬ 30 ዓመትና ምናምን ዓመት ያን ሀብት ሲያካብቱ ባላቸው በጣም ሀብታም በነበሩበት ሰዓት የገዛ ጓደኞቻቸው ችግር ሲፈጥሩባቸው ቆይን የማሳይ ቦታ አለ ብለው ወደ ገጠር ይዘዋቸው ሄደው የሆነ ለጥንቋይ ተካድሞ ምን ተብሎ ነው ሀብት የተገኘው። አሁንም እስቲ እዛ ጋር ሊሄድ ብለው እንዳይሄዱ ጠንቋዩ ሰውዬ ሞቷል። ልጁ ነው ያለው፣ የጠንቋዩ ልጅ ነው ያለው። ያው ብዙ ዘመን ስላለፈ ማለት ነው። ግን እዛ ደርሰው ከመጡ በኋላ ሴትዮዋ ጭራሽ ታመሙ። ጦስ ይዘው መጡ። በእርግጥ ሰይጣን የዘጋውን ሰይጣን ይከፍታል የሚባለው ሙሉ በሙሉ ለሱ ከተሰጡት ነው። ታምር እንትን ምትሃት አሳይቶ ወይም የሆነ ማጂክ ነገር አሳይቶ እንዲያምኑት ለማድረግ ሊሆን ይችላል። ግን ሴትዮዋ ሲሄዱ የጠንቋዩ ልጅ እንደ ሰውየው ሊሆንላቸው አልቻለም። አባትህ ብዙ ይሰራል ነበረ፣ ብዙ ስጦታ ሰጠው ነበረ፣ አንተስ እንደ አባትህ አትሰራልኝም ወይ የሚል ተማጽኖ ነበር የሚያቀርቡት ሲለማመኑ። የኪዳነ ምሕረት ልጅ በጣም አመሰግናለሁ። እግዚአብሔር አክብርልኝ፣ እግዚአብሔር ይስጥልኝ። እሺ በጣም አመሰግናለሁ። እና እኚህ እናት ታመሙ። አቤት ኳስ ነው አይደል የሚጫወት? ኳስ እኮ ነው እንደዚህ የሚጫወት። በጣም ይገርማል። የኳስ ፍቅር ከባድ። እሺ እና እኚህ እናት እየታመሙ መጡ። ይሞታሉ ተብሎ የታሰቡት ማን ነበሩ? አባትየው ነበሩ። አሁን ግን በመሀል እናትየው በጣም ታመው አልጋ ላይ የአልጋ ቁራኛ ሆነው ቀሩ። እዛ ጠንቋይ ቤት ደርሰው ከመጡ በኋላ ስንት በሽተኛ ተፈጠረ? 3 2 ልጆችና እናት። አሁንም ሀብቱን እያራወጠ ነው። መኪና፣ ቤት ምናምን በአጠቃላይ ምንም የሚነካካበት የለም። ይሄን ሰውዬ ግን በልጆቹ ደግሞ ደነገጠ። እንዲህ ሊሆን ቻለ ይሄ ነገር? በሕክምና ቢሞክር በዛ ቢል ገንዘቡን በሙሉ የሚጨርሰው በዛ ሆነ። እና ሰይጣን ምንም ነገር ብትጠይቁት ለጊዜው ገንዘብ ሊሰጥ ይችላል፣ ግን አሟልቶ አይሰጥም። ለምን? የሰጣችሁን ገንዘብ ደግሞ መንጠቂያ ነገር ያዘጋጃል። እንደዛ ነው ሰይጣን፣ ተንኮሉ ይሄ ነው።
ደግሞ መጨረሻው ማያምርም እንጂ እና ወደ ፍጻሜው ልምጣላችሁና እናትየዋ አረፉ። በጣም ደነገጠች ልጅቷ። በእርግጥ እድሜያቸው ገፍቷል፣ ግን ጠንቋይ ቤት ሄደው ከመጡ በኋላ እንዳረፉ ታውቃለች። እናቴ እኮ ማይኬድበት ቦታ ሄዳ ነው ትላለች። ምንድን ነው ለልጆቹ ብላ እንደዚህ ልታስጠነቁል ሄዳ ነው እኮ እንደዚህ ሰብስባ የመጣችው ስትለው ጊዜ ደንግጦ አባትሽ ሄደዋል? አይ አባቴ አልሄደም፣ በቃ እንዳይሄዱ ንገሪያቸው ይላል። ለምንድን ነው እንደዚህ? ጠንቋይ ቤት ከሄዱ እነሱ ምን እንዳደረገ ያውቁበታል። እንዳያውቁበትም ፈርቶ ሊሆን ይችላል። እና በዚህ መካከል ነው እንግዲህ የተዋወቅ ነው። እኔም እዚህ ገጠመኝ ውስጥ የገባሁት በዚህ ሰዓት፣ በዚህ ጭንቅ ሰዓት ቲክቶክ ላይ ምን ብዬ ተናግሬ ያለው እኔ ቲክቶክ ላይ ለቅቄው ሳይሆን ከገጠመኝ ላይ ቆርጣችሁ እናንተ እግዚአብሔር ይስጣችሁ ልጆች አካል ጉዳተኛ ሆነ የሚወለዱት በቤተሰብ የዛር መንፈስ ወይም ታመው በነበረበት ሰዓት ወይም ደግሞ የሆነ ነገር ለሀብት ለንብረት ብላችሁ የሆነ የተዋረሳችሁት ነገር ይኖራል። ያ ነው የሚያመጣው ስል ጊዜ አልደነገጠ። ይህን ነገር አምጥታ ያሳየችው ማናት? ሰራተኛዋ ደግሞ ሌላ ናት። ያቺ ድሮ አይደለችም። ያው ከብዙ ዓመት በኋላ ግን መቼም አንድ ሰራተኛ ይቀመጥም አይደለ? ኧረ ጋሽ ይሄን ነገር እስቲ ያዳምጡ ትለዋለች። ከዛ አዳመጠና ምን ይመስልሻል አላት። አይ መቼም የቤተሰብ ዛር ምናምን የሚለው ላይ ነው ትኩረት የምናደርገው ወይም ቡዳ የሚለው ላይ ነው ምናምን አለችው። ምክንያቱም ሀብት ንብረት ለማግኘት ብለህ ነው አትለውም። ሞኝ አይደለችም። ያባራት እንዴ ከተመቻት ቤት ደግሞ በጣም ነው ተመችቷት የነበረችው። ስትገባ ከሲታ ሆና ገብታ አምሮባታል። እንዲያውም ያ አጎት የተባለው ሰው ከጅሏታል። በገጠር ቋንቋ ከጅሏታል ነው ፈልጓታል የሚባለው። እና እቺ የቤት ሰራተኛ ለመዳናቸው ምክንያት ትሆናለች። ይሄ ሰው ይህን ሲሰማ አዎ ለሀብት ንብረትና ለግርማ ሞገስ ስለ ግርማ ሞገስ ምናምን አሳይተዋለች። እና ለእነዚያ ነገር ፈልጌ ነው የሄድኩትና ይሄ ጥበብ የሚባለው ነገር ግን ሰይጣን ነው እንዴ ታዲያ? እውነት ነው እኮ ይሄን ነገር ካረኩ በኋላ እኮ ነው እንደዚህ ነገር የተፈጠረው። እውነት ነው የመጀመሪያ ልጄ እኮ ይሄን ሁሉ ነገር ኮተት ሳላቅ በፊት ነው እኮ የተወለደችው። የመጀመሪያ ልጄ የተወለደው በዚህ በጠንቋይ ቤት ወይም ደብተራ ጋር ሳልሄድ በፊት ነው። ይሄ ነገር እውነት ነው አለ ደመደመ። እና ቴክስት አደረገልኝ ስልኬን ከዛው ከዩቲዩብ አግኝቶ። ይሄ ደግሞ ከቤተ ክርስቲያን የተመለስኩ ነበረ። ስልኬን እንደዚህ እየነካካሁኝ እያየሁኝ መለስኩለት። ነገ በዚህ ሰዓት እንገናኝ አልኩት። ተገናኘን። መኪና ውስጥ ነው ጀምረን መኪና ውስጥ የጨረስነው። መኪናው በጣም ይመቻል። ወንበሩን ጥፍጥፍ አድርጎት ምናምን አዙሮት ሊሞዚን ውስጥ ስብሰባ አዳራሽ ነው የሚመስለው። የሚገርም መኪና ነው። እና ቁጭ ብለን ተወያየን። እዛው ምሳ መጣልን ቴካዌ፣ እዛው በላ ቢያንስ ለ3 ሰዓት ከምናምን ያክል። ሲመጣ ግን እኔ ጋር ገጠመኝ ሰምቶ ነው የመጣው። ለምን ቴክስት አድርጌለታለሁ። ስትመጣ እኔ ጋር ስንቀጣጠር ቢያንስ እንኳን 4 ገጠመኝ ሰምተናል። ቢያንስ በትንሹ ኧረ ችግር የለውም ከዛ በላይ ይሰማሉ አለኝ። የእውነት 10 ገጠመኝ ሰምቶ ነው የመጣው በሁለት ቀን ውስጥ 10 ገጠመኝ። ከዛ ደንግጦ ነው የመጣው። ሰይጣን ነው ደብተራ ላይ ያለው ጥበብ ነው የሚባለው? ኧረ የሚባል ነገር የለም። ያው ጉድ አድርገዋል ጓደኛ አልኩት። ከዛ እንዲያውም አልኩት መጨረሻ ላይ ተወያይተን ስንጨርስ ታሪኩን ሁሉ ነገረኝ። የድሃ መንደር እንዴት እንዳደገ፣ ለዚህ ነገር እንዴት እንደበቃ፣ እንዴት ጠንቋይ ደብተራ ጋር እንደሄደ ንገረኝ ብዬው እንዴት በቃ እያለቀሰ ነው የነገረኝ። ለዚህ ነገር ያበቃችኝ ራሷ ናት፣ ቤተሰቦቿ ናቸው። እኔ ወድጄ አይደለም እዚህ ቦታ የገባሁት ምናምን አለ። በል አሁን ስትጸልይ አልኩት ስትሰግድ ጸሎት ክፍል እንሰራልሃለሁ። ጸሎት ክፍል እንደሰራህ ለጓደኛህ እንዳትነግረው፣ ግን የጓደኛህን ስም እየጠራህ ምን በል አልኩት ታሰር። ከጓደኛ የመጣ የጥቅም መንፈስ በዚህ በምክር የገባህብኝ የጥቅም መንፈስ ታሰር በልና ስገድ አልኩት። እየሰገደ ጓደኛው ደውሎ እኮ ያውቅም በዛ ሰዓት የጸሎት ክፍል ምንም ሰራውለት። ያው ብዙ ፕሮሰስ ማምጣት አልፈለኩም። ሰራውለትና ከ3 ቀን በኋላ መጸለይ ጀመረ። ደውሎ ማያውቅ ከሌሊቱ 8 ሰዓት ደወለና ጨነቀኝ። እስቲ ወጣ እንበልና እንጠጣ ይለዋል። ኧረ እኔ አሁን በዚህ ሰዓት አልወጣም አልጠጣም። ምንድን ነው እባክህ እንውጣና እንጠጣ። ምንድን ነው? አይ አልጠጣም ሂድ ቤተ ክርስቲያን። ገባው በቃ መምህር አለኝ። ለሊት ደውሎ አቤት። ደወለ እኮ ምን ነው? እንውጣና እንጠጣ ጨነቀኝ። ከዛ የሚቀጥለው ቀንም እንደዚሁ በእንቅልፍ ልቤ እየመጣ አንገቴን አነከኝ ይለኛል አለ። ቀጠቀጥከኝ፣ ገረፍከኝ። የምትገርፈኝ ደግሞ በጣም ረጅም በሆነ አለንጋ ነው። እዛ ሩቅ አድርገኝ ነው በርቁ የምትገርፈኝ። እና ምንድን ነው እሱ ምናምን ብሎ ግራ ተጋባ ጓደኛው። በሩቁ ለምንድን ነው የገረፍኩት ሲለኝ በሩቁ ነው እንዳታስጠጋ፣ ወደ ቤትም እንዳታመጣው
እንገናኝም ካለ አሁን እንዳታስጠጋው የሆነ ነገር ሊያደርግ ይችላል በሩቁ አድርገው አልኩት። ኦኬ አለ። በቃ አሁን መጸለይ መጾም መስገድ ጀመረ። በጣም የሚገርም ነገር ነው። ሚስቱ መጀመሪያ ዳነች። እንዴት ዳነችው? ልብ ብላ ዝም ብላ ስታየው አድርጎት የማያውቀው ነገር የኔ ባል ምንድን ነው እሱ ሰሞኑን ቄስ እየተጫወትክ ነው አለችው። ተይኝ እስቲ ለልጆቼ እየጸለይኩኝ ነው የሚያዋጣን ይሄ ነው በቃ ሌላ ምንም ሞክረን ህንድ ድረስ ሁሉ ሄደዋል ለዚህ ሕክምና ምንም አልቻሉም እና ነገራት። ከዛ ነይ እስቲ እንስገድ አላት። እሺ ደስ እንዳለ በቃ ምን ችግር አለው አለችና አላስቸገረችውም እናንተ ምክንያቱም መንፈሱ ታዛዥ ነው ብያቸዋለሁ። እና ንቆታል የደብተራው መንፈስ እንግዲህ ደብተራ ቲቢተኛ አይደለ ካባ ያደረገ ጥምጣም ያደረገ አቃሉ የሚል ምናምን ለዚህ እኮ ነው መድረክ ላይ ሲወጡ ራሱ ጠብረር ብሎ እንዴት አድርጎ እንደሚሳደቡ እንዴት አድርጎ የግርማ ሞገስ ሲዋረሱ ነው። ስለዚህ የዛ የደብተራው መንፈስ ስሜት መጥቶ እሱ ላይ ስለገባ ወይም መንፈሱ የሚሰራው በትዕቢት ስለሆነ አሁን ጸልዮ ምን ብሎ ምን አሁን ይተዋል ወረተኛ አሁን ስራውን አስጠለዋለሁ ወደ ውጭ ሀገር እንዲሄድ አደርገዋለሁ ምናምን ብሎ ንቆታል። ደግሞም ስለተናገረ ነው እንደዛ ብሎ ሲያዝ አብሮ መስገድ አብሮ መጸለይ ሲጀምሩ ገጠመኙን አዳምጪ ብላ ስታዳምጥ አእምሯ ተከፈተ። ታውቃላችሁ ባል ደግሞ ሚስቱን በደንብ አድርጎ መንፈሳዊ ሕይወት ካስተማራት እና እሱ ስራ ላይ የሚውል ከሆነ የቤቱን ልዕልት ተገቢ ቦታ ላይ አስቀመጣት ማለት ነው። የቤቱ ልዕልት ደግሞ ሚስቱ አለችም ድንግል ማርያም ናት። ወይም ደግሞ የቤቱ ልዕልት ማለት ሚስቱ አእምሮ ውስጥ ያለው ሐሳብ ማለት ነው። ልዕልናው ያ ነውና ሚስት ባሏን ከተረዳችው ካገዘችው ከጸለየችለት አንቺ በቃ ዝም ብለሽ መንፈሳዊ ሕይወትሽን ኑሪ እኔ ወጥቼ እገባለሁ እመጣለሁ ምን ቆርብም ከሆነ በስሜ ክርስትና ስሜን ጽፈሽ ቆረቢ ሲመቸኝ መጥቼ ቆርባለሁ አግዢኝ በጸሎት ምናምን ብሏት እሺ ብላ የምትታዘዝ ሚስት ካለች እነሱ ትዳር መካከል የእግዚአብሔር መንፈስ መኖር ብቻ አይደለም በእነሱ ትዳር የማይመለስ ሰው የለም። መቼም ቢሆን የማይፈርስ ትዳር ማለት ይሄ ነው። እና እግዚአብሔር ሲረዳት ከሰራተኛዋ ጋር እየሰገደች እየጸለየች ለዚህ መለወጣቸው ምክንያት እሷ ስለሆነች አብረው እየበረቱ በመቁጠሪያ እየቀጠቀጡ ምን እያሉ ልክ 1 ወር ከ15 ቀን ላይ ሲደርሱ ያው ታውቃላችሁ ተረከሩ ይጮህና ማን ወንዱ ነው እንደዚህ የሚያስጨንቀኝ እኔ ስንቱን ያንበረከኩ ምናምን ብሎ ደብተርዬ ቀች መናገር ጀመረ። ኧረ ጋሽዬ ኧረ መተስፌ ጋር ደውሉ መንፈሱ ጮኸ። የምን መንፈስ እንዴ አለና ቢሮ ድረስ መጣና ገጠመኝ እየተቀረጽኩኝ በሩን ከፍቶ ገባ። ኧረ እየተቀረጽኩ መምህር መሄድ አለብን አለኝ። ቁጭ በል አልኩትና ቁጭ ብሎ ገጠመኝን ጨርሼ አብረን ሄድን። ምክንያቱም መቋረጥ የሌለበት ገጠመኝ ነበረ። አብረን ሄድን። አጅሬ ይለፈልፋል ያለምን ማቋረጥ 3 ሰዓት ሙሉ እኔ ጋር ሲመጣ ቢያንስ 20 ደቂቃ ተቀምጧል። ከዛ ስንሄድ ደግሞ በቃ ብዙ በአጠቃላይ ወደ 3 ሰዓት ያክል ይለፈልፋል። እና ልጅቷ ጎበዝ ናት። ገጠመኝን ስለምታዳምጥ ሪከርድ እያደረገችው ነበር። ሪከርዱን ቁጭ ብለን ሰማን። ስሙን ተናገረ ደብተራው። ማንም ሳያስለፈልፈው ሊቀ መላእክት ቅዱስ ገብርኤል ነው ያስለፈልፈው። የገብርኤል ስል በትልቁ አለ እዛ ቤት ውስጥና እንዲህ እያለ እየዞረ እናገራለሁ ይላል። ገብርኤል ስል እያየው በቪዲዮ ቀርጻ በድምጽ በሌላ ስልክ በድምጽ በዚህ ደግሞ በቪዲዮ እየቀረጸች ቁጭ ብላ ከዛ ልጁ ከትምህርት ቤት የሚመጣበት ሰዓት ደርሶ ነበረ ልጃቸው። እኛ እዛ እንትን እያልን ከትምህርት ቤት ተደወለ። እንደዚህ ነገር ያጋጥመኛል ብዙ ጊዜ በሰው ቤት ስንሄድ። ለምን ይረሷቸውና ትኩረት የምናደርገው ቤተሰብ ላይ ሲሆን ልጆቹ ወይ ብቻቸውን ይመጣሉ ወይ የሆነ ነገር ይፈጠራል። እና ከትምህርት ቤት ተደውሎ ልጃችሁን አትወስዱም ነው የተባለ። ከዛ አንተ ሄድና ልጅህን አምጣ እኔ እዚያ እናዘዋለሁ አልኩት። አይ ጎረቤት አንድ መግባባው ሰው አለ እሱ ያመጣልኛል ብሎ መኪናውን ለሱ ሰጠት። መኪና ውስጥ ደግሞ ገጠመኝ ከፍተን እየመጣን ነበር። እሱ ገጠመኝ እያዳመጠ እኔ ገጠመኝን ኤዲት እያደረኩኝ ኤርፎን አድርጌ የራሴን ስራ እየሰራው እሱ ደግሞ ገጠመኝ እያዳመጠ የኔን ትምህርት እያዳመጠ እኔ አጠገቡን ያለሁት እንደዛና ተከፍቷል ገጠመኙ። ያ ጎረቤት የተባለው ደግሞ ያንን ገጠመኝ እየሰማ ልጁን ከትምህርት ቤት አምጥቶ እስኪመጣ ድረስ ገጠመኙን ሰምቶ ይጨርስና ማን ጋር ይደውላል? ጓደኛው ጋር። አያችሁ ያ መተተኛው ጋር ይደውልና አረ ቤት ውስጥ የሆነ ነገር ሳይፈጠር አይቀርም ልጁን ከትምህርት ቤት ያመጣሁት እኔ ነኝ ሚስትየዋ እየጮኸች ነው ተባለ እንዲህ ነው ማምን ብለው ነገረውና ሲከንፍ መጣ። በሩን ከፈተ ገባና ምንድነው ምናምን ተባለ። እንዴት መጣህ አለው። ደነገጠ።
እኔም ደነገጥኩኝ። እሱ ነው እኮ ጓደኛ ያለኝ የነገረኝ ታሪክ ውስጥ ማለት ነው። እኔ ምን ብየዋለሁ? የጓደኛን ስም እየጠራ ስገድ ጸልይ ብየዋለሁ። ምን ተፈጠረ አለ። አይ ምንም አልተፈጠረም፣ በቃ ቁጭ በል አልኩት እና አሟት ነበረ። ከዛ ጸበል ስንረጫት ጮኸች አልኩት። ምን ብላ ጮኸች አለ። ምን ያደርግልሃል አንተ? ምን ብላ ብትጮህ? በቃ ሰይጣን ነኝ በቡዳ በልቻት ነው መንገድ ያለ ክፍያት ነው አለ። በቃ አልኩት አለና ቁጭ አለ። ከድንጋጤው የተነሳ ምን እያለ እንደሆነ አክሽኑ እንዴት እንደሆነ ረስቶታል። እኛ እያየ ነው እንደሆነ ምናምን ብሎ ቁጭ ሲል ጊዜ ማለት ነው። ከዛ ከተረጋጋ በኋላ ወደ ልብ መልስ ብየው መንፈሱን ስታረጉት ልብ ይመልሳል አይደለም። ከዛ ወደ ራሷ ተመልሳ ጸለየች፣ ሰገደች፣ ምን አለች? ምን ሆኜ ነው አለች። አይ በቃ ሰላም ነው። ምን ብሎ ለፈለፈ? አይ በቃ ተይው። ከዛ ስታየው ጊዜ እየጮኩኝ እኮ ስትል ጊዜ እሱን አይተሽው ነበር አልኳት። በቃ ችግር የለውም ዝም በይ አልኳት። ምክንያቱም በቃ ተናገረቻ። እዛው አጠገቧን ያለው ምንም ሌላ ልትል አትችልም። ከዛ አይተሽኝ ነበር? ምን እያደረኩኝ እንዴ? ለምን ድብብቆሽ ውስጥ የምትገቡት ምናምን አለች። ልትናገር ስትል አትዝም አትልም ብዬ በጸበል መታወት። ምክንያቱም ጸበል ሊፈጥርብኝ ነው። ጸበል ያለኝ ከርቀት ቾፍ ሳደርገው ጊዜ ገብርኤል ተናገር እያለኝ ነው። እናገራለሁ። መተተኛ ነህ ደብተራው ጋር ሄደህ እንዲያርገ ጊዜ ብርክ ካለ የኔ ገብርኤል እየወደድኩ ለምን ታጋልጠኛለህ? እንዴት እንደዚህ ማን ብሎ እዛው ብርክክ። ከዛ ምን ችግር አለ ምናምን ስለው ጊዜ በቃ አይ እኔ የሆነ ሰው ጋር ወስጄው ነበር፣ ግን ጸበል እንዳይነካቸው እንዲህ አይነት ቦታ እንዳይሄዱ ምናምን ብሎ ነግሮኝ ነበር አላለኝም? እንደዚህ እንዳይጋለጥ አልኩት። አዎ አለኝ። እና አግዘኝ፣ ጥበብ የምታውቅ ከሆነ አግዘኝ በእናትህ። ማነህ አንተ አለኝ። እኔ መምህር ተስፋ ይባላል የመምህር ግማር ልጅ ነኝ አልኩት። እንዴት እንዳለታችኋል ሰላምዬ፣ እንዴት ነው ያልከላ ነው እንዴ? ወዲያውኑ እንደዛ ሲል የነበረው ሰውዬ ጥብረር አላ። ማን ደብተራው ተገለጠ፣ ጓደኛው ላይም ጭምር ማለት ነው። አይገሩ ነው እንዴ? አረና ቁጫልና ኦኬ እናንተ እጅ ላይ ወደቅን እንዴ አላለኝም? አረ መሸነፍ። ይሄማ በጣም ጥሩ ምሳሌ ነው አልኩኝና ገባውኝና የተባረከ ዕጣን ነበረ። እሱን ዕጣኑን አጨስኩኝ። ቤቱ እንግዲህ እሱ ሁልጊዜ ያደረገው ያዘዘው ነገር ይኖራል። ከዛ አትወጣም፣ በሩን ቆለፍን፣ በዛም ቆለፍን። ከዛ ወጣለሁ ብሎ ሲያስቸግር ጊዜ ያው ሀብታም ቤት ውስጥ ሽጉጥ አይጠፋም አይደለ? ከዛ አባትየው ወይም ባልየው ማለት ነው ጓደኛዬ ለመጀመሪያ ጊዜ ያችን የምታውቃትን መሳሪያ ላወጣት ነው አለው። ለምን? ለኔ ለወዳጅ አለው። እኔ ወዳጅህ ነኝ። ወዳጅ ከሆንኩኝ አንተ ወዳጅ ከሆንክ እንደዚህ ማድረግ አልነበረብህም። አንተ የኔን ሀብት ንብረት ለመካፈል ሰላቢ ልከህብኝ፣ አንተ የኔን ሀብት ንብረት ለመካፈል እንሂድ ያልከኝ ቦታ ሄደን ይኸው ሁለተኛ ላይ ሶስተኛ ላይ የትውልድ ልጆቼ የአንተ ሀሳብ ውጤቶች ናቸው። ለዚህ ሁሉ ነገር እንደው ሚስቴ እየሰደበችኝ እናትና አባቷ እየሰደቡኝ ብኖር ይሻለኝ ነበረ እንደዚህ አይነት ህይወት ከምኖር አለው። አንተም ያው ሰላቢ አርገህብኝ መኪና ገዛውልህ ቤት ገዛውልህ ጊዜ እንደዚህ ያለች ሚስትየዋ ወይኔ ምንድን ነው የምሰማው ወይኔ ትላለች። በቃ በጣም ደነገጠች። ከዛ ተረጋጉ አልኳቸው። ቁጭ አሉ። ራስህ ስትንቀሸቀሽ ነው የመጣው? ማን ነግሮህ ነው አልኩት። ሾፌሩን የነገረኛል። ሾፌሩን ና ተባለ። ምን ሰምተህ ነው የነገርከው? እኛም አላወቅንም። እንዴት ሰምተህ ነው የነገርኩት? ጊዜ መኪና ውስጥ እኮ የእሱን የእሳቸውን ይላል። እኔን እኮ እያለኝ ትምህርት ተከፍቶ ምናምን ሰማሁና የመምህር ግማ ትምህርት እንደሆነ ስላወቅኩኝ የሆነ ነገር እንደተፈጠረ ገብቶኛል። እና ደግሞ በሁለቱ መካከል አንድ ነገር እንዳለ በሰፈር ውስጥ ይወራል አለ። ስለዚህ ሰላቢ እንዳደረገበት የተወሰነ ነገር ይታወቃል ማለት ነው። አያችሁ። ከዛ 1400 ሰው አየር ላይ ያለ በጣም ደስ ይላል። እግዚአብሔር ይመስገን። ላይክ ያደረጋችሁት ግን 1288 ሰው ብቻ ነው። እንደው ባካችሁ ብትችሉ ሁላችሁም ላይክ አድርጉልኝ እና እዛው ተያዘ። የትም ሳይበተን እግዚአብሔር አምላክ በቃ ሰበሰበለት። የቅንነቱ አምላክ የመጥፎ ምክር ጓደኛውን መጥፎ የመከረው ጓደኛውም እዛው፣ ሹፌሩም ያሄደው የሰፈር ሹፌርም እዛው። ወሬው ሳይወጣ በመላው ጎረቤትና በሰፈራችን ውስጥ መዋረድ ትፈልጋለህ ወይስ አሁኑ ጥፋትን ታምናለህ አለው። አይ በቃ ጥፋቴን አምናለሁ ማለት። ታዲያ ምን ነው መምህር ግርማ ሲባል ነው እንዴ አልክ ተንጠባረርክ ሲለው ጊዜ እኔ እንጃ አልኩ እንዲህ አለ። ኃይለ ነገሩ በውስጥ ያለው ነው። ደብተራውን የተንጠባረረው አሁን ያሳየው አክሽን ያ ሄደን ያ ሰውዬ የሚያሳያቸው አክሽኖች ናቸው። የእሱን ጸባይን ያየሁታል። ገባው በቃ ትምህርቱ። አያችሁ፣ የሆነ ሰው ላይ የሆነ አክሽን ስታዩ የዚህ ሰውዬ ባህሪ አይደለም፣ ንግግሩም የዚህ ሰውዬ ንግግር አይደለም፣ አለባበሱም የዚህ ሰውዬ አይደለም ብላችሁ ማሰብ አለባችሁ።
ሴትም ወንድም ቢሆን ልጆቻችሁ ሲጋራ ጫሽ፣ ጫት ቃሚ፣ ዝርክርክ ምናምን ከሆኑባችሁ ድንገት ተነስተው የልጄ ማንነት አይደለም ልጄን የሆነ ነገር አግኝቶታል ነው የሚባለው። ወይም ልጄን የሆነ ነገር አግኝቷታል፣ ይሄ ባህሪዋ የሱ አይደለም፣ ማንነትን እንድነግርህ ጓደኛህን ንገረኝና ማንነትን እነግርሃለሁ እንደሚባለው ሰው ውሎን ይመስላል አይደለ? ብዙነሽ በቀለ ዘፋኛን ታቋታላችሁ አይደለ? ሰው ከተሰማራ እንደየስሜቱ በዋለበት ሜዳ አይቀርም ማፍራቱ ነው አይደል ያለችው የድሮ ዘፈን ላይ። ስለዚህ በአንድም በሌላ መንገድ እያንዳንዱን እንቅስቃሴ በሙሉ ጓደኛው ላይም በደብተራው ላይ አይቶታል። ለካ ከሱ ተደብቆ ከዚህ ከጓደኛው ከወዳጁ ተደብቆ ያኛው ጓደኛው ማለት ነው ደብተራው ጋር እየሄደ ኧረ ጓደኛዬ የሚገርም ሀብት ውስጥ ነው የገባው፣ በቃ እኔ ደግሞ ከሱ መስለብ እፈልጋለሁ ብሎ ከጓደኛውም እየሰለበ ሀብታም ሆኗል ማለት ነው። አሁን ይሄ ከተነቃ ጊዜ ጀምሮ መኪናውን አምጥቶ የቤቱ በር ላይ አቆሞለት ድራሹ ጠፋ። ግን ደብዳቤ ጽፎለታል፣ እባክህን ስሜን እንዳታጠፋ፣ ስሜን እንዳታነሳ፣ እንደዚህ ሆኖ እንዳትናገር፣ እኔ እወጣለሁ፣ አረብ ሀገር የሚሄድባት ብር ብቻ አለችኝ፣ እዛ አረብ ዱባይ ሄጄ የራሴን ምናምን መስርቼ እዛ እኖራለሁ፣ እባክህን በቃ ዱባይ ሄደ ብቻ እንዲባልኝ አርግልኝ፣ ሌላ ምንም ነገር አታስወራብኝ አለው። እሺ አሉ። ግን ጸበል ቦታ ላይ ጮኸ፣ ጅረው ተናገረ። ያ ቱልቱላ ጓደኛቸው ደግሞ ሹፌሩ የተባለው ደግሞ ሄዶ ደግሞ ተቀደደ። የገዛ ጓደኛቸው በቃ በሰፈሩ ተባዛ። ራሴን ካላጠፋ ብሎ ዱባይ ሄዶ ደግሞ ብዙ ሰው ሲታገለው ሲያድነው ምናምን ሲለው ቆየ። መጨረሻ ተመልሶ እንደገና መጣና ደግሞ ንስሐ ገብቶ ገጠመኛችን አዳምጦ ዛሬ የትምህርታችን ተከታታይ ሆኗል ጓደኛው። ሌላ የሚገርም ተአምር ልንገራችሁ፣ በጣም የሚደንቅ ተአምር። የጠፋ ቤተሰብ ተመልሷል። እናትየዋ ሞተዋል፣ ነፍሳቸውን እግዚአብሔር ይማር። እንደ እናቴ ክርስትና ስም ያላቸው ቅድም እንደነገርኩት ዓመተ ጽዮን ነው የሚባሉት። ግን በጣም የሚገርማችሁ ነገር እነዛ ታሟል የተባሉ ልጆች ዛሬ ላይ በጣም ትልቅ ለውጥ አምጥተው ትምህርት ቤት መግባት ጀምረዋል። ለውጥ አምጥተዋል ማለት በትክክል ይራመዳሉ፣ ይበላሉ፣ ይጠጣሉ። ጆሮ የተደፈነው ልጅ ተከፈተ። የት ሄዶ? ወንቅሸት ገብርኤል ሄዶ እንትኗ ደግሞ ሁለተኛ ላይ ተወለደች፣ ሶስተኛ ላይ ተወለደች ልጅ ደግሞ ጭራሽ እግሯ ሁሉ ልምሾ ሆኖ በቃ ምንም የማትረባ ልጅ ሆና ነበረ። አሁን ቆማ ትራመዳለች፣ ትጫወታለች እንደ ልጆች። መንፈሱ ተነሳ። ጥረግ እያልኩት ስትጸልይ ልጆቹ አንተ ጋር ጸሎት ክፍል መጥተው የተኙና ከኔ ወደ ልጆቼ የሄድክ የደብተራ መንፈስ ግብር ይሁንና ወደዚህ በስላሴ ስም ወደ እኔና ብለህ ስገድ፣ ሳብና ስገድ እያልኩት በተከታታይ ለአንድ ዓመት ያክል ማለት ነው እየሳበ ልጆቹ ጤነኛ ሆኑ። አሁን ትንሽ የሚቀራቸው ምንድነው? ሰው ሲያናግራቸው፣ ሰው ሲጠራቸው ሚሉት ይሄ ትንሽ ወሰድ የሚያደርጋቸው እሱ ነው እንጂ አስተዋይ ናቸው። ፊልም አይተው ይስቃሉ። የሚያስቀው ላይ የሚያሳዝነው ላይ ያለቅሳሉ። ፊል ያደርጋሉ። ስሜታቸው በጣም ትክክለኛው ሰው የሚባለው ባህሪ ላይ መጥተዋል ማለት ነው። የቀራቸው ምንድነው? ኮንትሮል ማድረግ፣ ይሄ ራሳቸውን ኮንትሮል ማድረግ። በጣም ፐርፌክት ነው የምትሉት ልጅ አለ አይደል? ልክ እንደዛ መሆን ያቃታቸው እና በቃ በጣም ሰራተኛዋ አሁን የማን ሚስት ሆነች? እዛ ዘመዳቸው የመጀመሪያው ሰራተኛ በነገራችን ላይ እነሱ ቤት ውስጥ የገቡ 3 ሰራተኞች ዘመዶቻቸውን ያገቡት። ከየት እንደሚያመጧቸው አላውቅም። የሀገሬን ሰው እያሉ ያመጣሉ። ከዛ ያገባሉ። ቤተሰቦቻቸውን ያመጧቸዋል፣ ያጋቧቸዋል እንጂ ከቤት የምትባረር ሰራተኛ የለችም። እና እቺም ሰራተኛ ደግሞ እጅግ መልካም ለሆነ ለዘመዳቸው አጋቧት እዛው ማለት ነው። እግዚአብሔር ይመስገን። ግን እንድትጸልዩላቸው የምፈልገው ለአባትየው ነው። ታሟል። ያው የመጣው መንፈሱ ሀብቱ የመጣው እንግዲህ በእንትን አይደለም በስልብና ወይም ደግሞ ያው እናትየዋ በደገሙት ድግምት ወይም ጠንቋይ ጋር በሄዱበት ነው። ዛሬ ላይ መንፈሱ ሲነቃበት ሲያዝ በጣም ብዙ ችግሮች ይፈጠራሉና ከዛ ውስጥ አንዱ ምንድነው? አንደበት መያዝ፣ ንስሐ እንዳይገቡ፣ አይን መከለል፣ ቤተክርስቲያን እንዳይሄዱ፣ ወገብን መያዝ፣ እንዳይሰግዱ፣ ይሄን ሁሉ ያደርጋል። ከሁሉ ግን አንደበት መያዝ ነው። ንስሐ እንኳን እንዳይገቡ እያረጁ ሲመጡ ቶሎ ብሎ አንደበት ይይዛል፣ ያንተባትባቸዋል። እና ይሄ ነገር አለ። እግዚአብሔር አምላክ ልቦናቸውን ይመልስና እስቲ እንደው ቢያንስ እንኳን ኃጢአታቸው መናዘዝ የሚችሉበት ነገር ይፈጠር። ምንድነው ብቻ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ስሙ የተመሰገነ ይሁን። ለአባባ ግን ጸልዩላቸው። በጣም ነው የሚያሳዝኑት በእውነት በጣም። ሌላው የባለ ታሪካችን እናትና አባት ቆርበዋል። ራሴን ያስቆረብኳቸው እግዚአብሔር ይስጥሽ። ዛሬም ከደቡብ አፍሪካ የመጣችሁ እህታችን ባለፈው የነገርኳችሁ እነዚህን ቤተሰቦች ያስቆረበችልኝ እሷ ነች። ልብስ ገዝታ፣ ጫማ ገዝታ፣
የቤታቸውን ሶፋ ቀይራ የተባረከች ሰው ልዕልትዬ እናመሰግናለን። እግዚአብሔር ይስጥሽ፣ ተባረኪ። ደቡብ አፍሪካ ውስጥ ያላችሁ ቤተሰቦች ተባረኩ፣ እግዚአብሔር ይስጣችሁ። ከእህት ከወንድሞቿ ጋር አዋጣ ምን ብላ ነው ይሄን ያደረገችውና ታሪኩን ስነግራት ይሄን ቤተሰብማ ቀይራለሁ አለች። ግን የእውነት ገንዘባት ሆኖ አይደለም፣ ሀብታም ነው እሱ አይደለም። ግን እኔ ላርግ ብላ ነው፣ ተቸግረው አይደለም። ሰርፕራይዝ ልናደርገው ስለፈለግን እሱን ሰርፕራይዝ ማድረግ ከፈለግን ደግሞ ገንዘቡ ከኛ መሆን ስላለበት ነው እህታችን የረዳችንና በኋላ ላይ ግን መምህር እሷ ያወጣችውን ወጪ ለአንተ ከሰጠችህ ለአንተ እንደሰጠችህ ሆኖ ይቆጠርና አንተ ደግሞ ይሄን ተቀበለኝ ብሎ ደግሞ የቤት ኪራይ ከፍለውልኛል ለማገዛቸው ልጆች። እግዚአብሔር ይስጠው። ዛሬም በጣም ሰፖርት እያደረገልኝ ነው። እግዚአብሔር ይባርከው። ሌላ ምንም ልል አልችልም። ትንሽ ረፍት ላድርግና እስቲ እንደ እግር ኳሱ ከ15 ደቂቃ በኋላ እንገናኛለን። እሺ ወደ ሁለተኛው ገጠመኝ እንግባ። ሁለተኛ ገጠመኝ በውሃ ይጀምር። እሺ የዚያውን የምላችሁ የባለ ታሪኩ የመጀመሪያው ታሪክ እህት ነች። ደግሞ አሁን እህቱ የገጠማትን በዚሁ በ7 ዓመት ውስጥ የገጠማትን ነው የምናገረው። ምክንያቱም አብረው ነው ያደጉት፣ አብረው ነው የወደቁት፣ አብረው ነው የተነሱት። ሲኖራት ይኖረዋል፣ ሲኖረው ይኖራታል። በድህነትም በሀብትም ጊዜ አብረው ነው የሚካፈሉት እና ለጓደኛው እንዳደረገው ሁሉ ደግሞ ለእህቱም ደግሞ መርዳቱ አይቀርም። አሁን የእሷ ህይወት ደግሞ ለብቻው ነው እና ላገባ ነው ትለዋለች። ወይ እህቴ ለዚህ ከበቃሽልኝ ደስ ይለኛል ብሎ ማጋባት የምትወደውን ሰው የምታፈቅረውን ሰው ታገባለች። ከዛ ብዙ ጣጣ አላበዛባችሁም። ከገቡ በኋላ ግን በስመ አብ እሳት የሆነ ኑሮ ነው መኖር የጀመረችው። ምንድነው እሳት የሆነባት? ዘረኛ ሆኑባት፣ ብሔርተኛ ሆኑባት እነዛ የባሏ ቤተሰቦች። እዚህ ጋር ሚስት ቤተሰብ ነው፣ እዚህ ጋር ደግሞ የባል ቤተሰብ። እሳት ታውቃላችሁ፣ አንገበገቧት። በቃ ከምን እንዴት ነው አይደለም፣ ከሰው ጋር የተጋባ ሁሉ አልመሰላቸውም። የሆነ ስም አውጥተውላታል ሚስትየዋ። ከዚች ጋር እንዴት ትኖራለህ? እንደ አቅፋት ትኖራለህ ምናምን። እማዬ እንደ የልጆቼ እናት ነች ምንድነው የምትይው ምናምን ይላል ልጁ። ግራ ገባት። ምንድነው የሚሉት እናትና አባት? ምን አድርጌ ነው ምን አጥፍቼ ነው? ልትታነቅ ሁሉ ሞክራ ነበረ። ያው እንግዲህ መንፈስ መቼም የታወቀ ነው አይደለም። ልትታነቅ ሞክራ ነበረ። መርዝ ልጠጣ ሞክራ ነበር። መኪና ውስጥ ልገባ ሞክራ ነበር። ያላደረገችው የለም። ራሷን ለማጥፋት ነው ብዙ ጥረት የምታደርገው። ቅድም ያልነገርኳችሁ ዘልዬ ያለፍኩት ነገር አለ። እናትየዋ ያመልኩት የነበረው ጠንቋይ ቤት የሚሄዱበት የነበረው እንዳለ ሆኖ በቤታቸው ደግሞ አቴቴ ጨሌ ተገኝቷል። ያልነገርኳችሁ የረሳሁት አቴቴ ጨሌ ጓዳ ቤቱ ይጠረግ ተብሎ ሲጠረግ ተደብቆ ጨሌ ተገኘ። አሁንም ደግሞ እቺ ልጅ እናትና አባታቸው እንዴት እንደኖሩ ያውቃሉ። ደሃ መንደር ውስጥ ያደገችው በርግጥ እንደ ወንድሟ ግን ያገባችው ሰው ሀብታም ነው ማለት አይደለም። ግን ጥሩ ሰራተኛ ነው፣ ጎሚስታ ነው የሚሰራው። ሌላም ቦታ ደግሞ ትንሽዬ ሱቅ ካፌ አይሏት ቁርስ ቤት አይሏት ብቻ የሆነ ነገር ከፍቶላት እየሰራች ነበረ። ግን በቃ አልቻለችም። ልጆቿን ጥላ መሞት የተመኘችው። በአንድ ጊዜ ደግሞ መንታ ነው የወለደችው። የሚገርማችሁ በዛ በሚያንገበግብ ትዳር ውስጥ ሆና ባሏ ደግሞ ተደረበባት ማለት እናትና አባቴ እንደዚህ ማለት ልትናገር አይገባሽም ማለት ጀመረ። እንዴ የሚያደርጉኝን እያየህ አይደል በቃ ይበሏ እነሱ የድሮ ሰው ናቸው ምንድነው እሱ ምንድነው የምትይው ምናምን ብሎ ነገሩን ቀለል ለማድረግ ጀመረ። ይሄ ነገር እንዴት ታዩት? በዘር አይመስላችሁም? ሁለቱ የድሃ ልጆች ይቅርታ ለተናገርኩ አላት የድሃ ልጅ ስላችሁ መገለጫ ስለሆነ ነው። በእናትና በአባታቸው የዛር መንፈስ ምክንያት በሚመለከው ጨሌ መንፈስ ምክንያት የሆነ እድላቸውን የሚያበላሽ መንፈስ ያለ አይመስላችሁም? በሱም በዋናው በባለ ታሪካችንም ሚስቱ ጋር እዚህ ጋር ደግሞ በሷም ደግሞ በባሏ ጋር ችግር አለ ማለት ነው። እና የሆነ ችግር አለ በድህነት ውስጥ ሆኖ እንዳያልፍላቸው የሚፈልግ ድህነቱ እንዲቀጥል የሚያደርግ። በነገራችን ድህነት ይጋባል የሚባለው አንዱም በመንፈስ ነው። እሺ ዝም ብሎ ድህነት አይገባም። ተምሮ ከድህነት ቤተሰቡን የሚያወጣል ድህነት አይገባም። እህቶቹን ስራ እንዲሰሩ ገንዘብ ሰጥቷቸው እንዲያልፍላቸው የሚያደርግ ስንት ሰው አለ። ድህነት አይገባም። ይጋባል የሚባለው ከምን አንጻር ነው? ከታካችነትና ከስንፍና ማለት ነው። ከመንፈስ አንጻር ነው እንጂ ለስራ ብለው እየሰሩ ድህነት አይገባም። እንዴ ድሃ እኮ ድሃ እየተባለ እየሰራ እየኖረ ነው። እየለመነም እየኖረ ነው። ትርፋፊ እየተቀበለም እየለመነ እየኖረ ነው። በሁለት እግሩ ቆሞ ይኖራል።
ከሀብታም የሚለየው የምግቡ አይነት፣ የሳህኑ አይነት፣ የቤቱ አይነት እንጂ ሁለቱም አንዳንድ እንጀራ በልተው ያድራሉ። ወደዚህ ስንመጣ እቺ ልጅ በጣም እልከኛ፣ ቁጡ፣ ብሶተኛ ናት። ይከፋታል፣ ቶሎ ታዝናለች። ዘሯን ብሔሯን ይሰድቡባታል። እና ወንድሜ ምን ትላለህ? ባሌን ገድዬው ልጆቼን ገድዬ ምናምን እዚህ ለፖሊስ ልሰጥ ነው ትላለች። እህቴ እንዳታረጊው፣ አንቺ እኮ አታረጊውም አይባልም ይላታል። የእውነቴን ነው ትላለች። ከዛ ትንሽ ወስዶ ሶደሬ ምናምን እንደሚባለው አይነት ነገር ሳቫና ሎጅ ምናምን ወደዛ ወደ ዋተር ፓርክ ኩሪፍቱ ምናምን ትንሽ ወስዶ አዝናንቶ ብሎ ይመልሳታል እንደሚባለው ማለት ነው እንግዲህ በወቅቱ። እና ትንሽ ሪላክስ አድርጋ ደግሞ ከልጆቿ ጋር ትመለሳለች። አሁንም ደግሞ እንደገና ከ2 ወር ከ3 ወር በኋላ ደግሞ ተናገሩ ብላ ስታለቅስ ደግሞ ትንሽ ያዝናናታል። በቅርብ ርቀት እንድትሆን ደግሞ እሱ የከፈተው ፋብሪካ ውስጥ ደግሞ እንድትሰራ ያደርጋታል። ማለት የቤተሰብ ስራ ላይ ማለት ነው። እንዲህ ያደረገ ከአይኑ እንዳትርቅ ያደርጋታል። በመሃሉ ይሄ ደብተራ ማን ነው የጓደኛው ማለት ነው ደብተራ ጋር እንደሄዱት ሁሉ ምን ይላታል? እኔ እኮ በትዳሬ ላይ ልክ እንዳንቺ ገጥሞኝ ነበር፣ አያከብሩኝም ነበረ። ደብተራ ገሌ ጋር ወስዶኝ ጓደኛዬ የምታውቂው የድሮ ደግሞ ጀለሷ ነበረ። ትንሽ ጀለስ ታውቃላችሁ፣ ይገባችኋል አይደለም? የድሮ ጓደኛዋ ነበርና ያ የድሮ ፍሬንድሽ እኮ ወስዶኝ እንደዚህ አብዮታ ጊዜ ለኔ የሚስራልኝ አለችው። እሺ ብሎ እዛው ደብተራ ጋር ለእህቱም ተሰርቷል። ለካ ያኛው ሌላ ገጠመኝ ነው የምነግራችሁ። እና ወደ እሷ ቤት እንግባ፣ እሷ ሰፈር እንግባ። ቤቱ ትንሽ ከኖርማል ከተማ ከፍ ያለ ቦታ ላይ ነው ያለው፣ ከአዲስ አበባ ጥግ ላይ ነው። እና ቤተክርስቲያን አለ አካባቢያቸው ላይ፣ ከላይ ሆኖ ከተማውን ማየት የሚቻልበት ሰፈር ላይ ነው ያሉት። የት እንደሆነ ኢማጂን ገመቱ በቃ እናንተ። እና ግን ያ መተት ከተሰራ በኋላ የተፈጠረውን ጉድ ደግሞ ልንገራችሁ። እዚህ ቤት ደግሞ የሚያስቅ ነው። የሚያስቅ ስላችሁ የሚያስገርምም የሚያስቅ ነው ስላችሁ ትንሽ ለመቼም ፍርፍር የሚያደርግ አይደለም፣ ግን ትገረማላችሁ። ትልቁ ሴት ልጅ ላይ ያለው ተጽዕኖ፣ እቺ ልጅ ላይ ያለው ተጽዕኖ ምንድነው? እንዴት የእናቴ አባቴን ብሔር ይሳደባሉ ነው አንድ። ሁለተኛ ነገር ደግሞ ለምን ይንቁኛል? ምን አጥፍቼ ነው? እኔም ሰው ነኝ ነው። እና ደብተራው ችግር የለውም እኔ ሰራልሻለሁ አለ። ሰራላት። አጋጣሚ ሆኖ ደብተራው ራሱ ልጅቷን ይፈልጋታል ማለት አይደለም። እርግጥ ግን በሴትነቷ ሊጠቀም ፈልጎ ነበር። አመላልሷታል ትንሽ። አንዴ ከቀመሳት በኋላ ግን በቃ አልፈልግም ብሎ ተዋት። ይቅርታ ለምናገረው ነገር ሞክሯታል። በሴትነቷ ተጠቅሟል። ግን ስትነግረው ጊዜ ለወንድሟ እንዴት እህቴ እንደዚህ ታደርጋለች ጊዜ እንደዛ ካልሆነ እኮ ተዋርሶ አይሰራም አላለም? ዮኒ ማኛ ሸጎረ እንደሚለው ማለት ነው። እና ከዛን ቀን ጀምሮ ባሏ የእግሯን ትቢያ የሚልስ ሆነ። የባሏ ቤተሰቦች በሙሉ ማለት ነው እግዚኦ መሐረነ ክርስቶስ የጠሉትን ብሔር የናቁትን ብሔር አድናቂ ልብሱን ለብሰው አሸርጋጅ እዛ አገር ሄደው የጠሉት ብሔር አገር ሄደው የሷን ቤተሰቦች ጉንጭ መሳም አይደለም ግንባር መሳም አይደለም ትቢያ መላስ ሁሉ ነው የቀራቸው። በቃ እንግዲህ ነው የሰይጣንን የአስማትን ኃይል አይደለም ማሳያችሁ። አጋንንት እንዴት ሰዎችን ሲፈቅዱለት እንዴት አብሯቸው እንደሚሰራ ለማሳየት ነው። መጨረሻው እኮ መጥፎ ነው፣ ውርደት ነው። ታውቃላችሁ። ያው ሴትዮዋ እንግዲህ ሞት ይዟቸው ሄደ። እንግዲህ የሚስቱን የቀድሙን ባለ ታሪክ እናት በጊዜ ሴትዮዋ ተሰናበቱ። ግን ዞሮ ዞሮ ነፍሳቸውን ይማር። ንስሐ ሳይገቡ ምን ሳይሉ ነው ይዟቸው ልም ያለው። እቺ ልጅ በጣም በሚገርም መልኩ ተቆጣጠረቻቸው ቤተሰቡን። ቅቤ ሁሉ ስትቀባቸው ልበሱ የምትላቸው ልብስ ሲለብሱ አይጸየፉም። እንኳን ሊጸየፉ ቀርተው ለልጆቻቸው ሁሉ እየገዙ እያመጡ ለእሷም ያለ ልብስ ይገዙላታል። እዛ ሀገር ሄደው አብሮ ባዕድ አምልኮ ማምለክ መካደምም ሊሆን ይችላል። ደብተራ ጋር መመላለስ በቃ ብቻ በአጠቃላይ እሷ የምትላቸውን በሙሉ ማድረግ ጀመሩ። ሌላ ታሪክ ውስጥ ገቡ ማለት ነው። በቃ እሺ፣ ከዛስ በኋላ የምትወርሰው ሀብት ንብረት የላትም። ከዛ ቤተሰብ ምንም ድሃ ብትሆንም እንኳን እሷ የእሱ ቤተሰቦችም ልክ እንደዛው ተመሳሳይ የሆነ አካሄድ ያላቸው ናቸው። እሱ ሰርቶ አለፈላት እንጂ ትዳሯ ላይ የእሱ ቤተሰቦች ግን ብዙም ያን ያክል ናቸው። የተጋነነ ነገር የላቸውም። ልውረስ እንኳ ብትል ግን ትችላለች። በቃ በእጇ አሾረቻቸው። ወንድሟ 3 ነገር ነበር ያጣው። አንደኛ ልጆቹ አካል ጉዳተኛ ሆነው ተወለዱ አይደለ? ሁለተኛ ጤንነቱን አጣ። እሱ ራሱ ታማሚ ነበረ። ስቲል እስካሁን ድረስ የተወሰነ ነገር ነበረ
ኦልሬዲ ስጋውን ጎትቶት ስለሄደ ማለት ነው። ከዛ ቀጥሎ ደግሞ ሙሉ በሙሉ ሀብት ንብረቱ በሰላቢ መንፈስ ነው የመጣው። እንዲያውም አባትና እናት ከፍተውት የነበሩትን ፋብሪካ ወይም ደግሞ ከፍተውት የነበሩትን ድርጅት ዘግቶ ደብተራው ባዘዘው መሰረት ሌላ ድርጅት ሁሉ ከፍቶ ከስሯል። እና የሰው ምክር መስማት ደና ሲሄድ የነበረውን ሀብት እንትን አካሄድ ስራ ወገቡን ነው የሚለውና አዲስ ስራ አገኘው ብላችሁ አማራጭ ስትሄዱ ጥንቃቄ ማድረግ አለባችሁ። ያላችሁ ሳይነካ ነው ሌላ ስራ መስራት ያለባችሁ እንጂ ሙሉ በሙሉ ትጉት አድርጋችሁ ወደ ሌላ ሽፍት ስታደርጉ ከዚህም ያጣን የምትሆኑት። እና በቃ ተቆጣጠረቻቸው። ግን በቤት ውስጥ ቁጭ ብላ ቡና ስታፈላ ሲመጡ ሲጠጡ ምን ሲሉ የሚሰለች ሆነ ላይፍ። በዛ 7 ዓመት 6 ዓመት በዛ 4 ዓመት ውስጥ ነው እንጂ ኦልሬዲ 7 ዓመት የሁለት አይነት ህይወት ነው፣ በድህነትም በሀብት ውስጥ ነውና በቃ መምጣት መሄድ መብላት መጠጣት ሀብትን በቃ እንትን ነው። ወንድሟም ይሰጣታል። ላይፉ ድግግሞሽ ሆነባት እና እሷ ደግሞ ቅርብ ጊዜ ነው የነቃችው። ቅርብ ጊዜ ነው የባነነችው። ያው በወንድሟ በኩል ነው የምትባንነው ባይዘው። ለምን ደብተራው አንድ ስለሆነ እኔ እኮ እንደዚህ ሆንኩኝ ተጋለጠልኝ ሲላት እሷም ትመለስ ትችላለች። ግን እንዴት አይነት ህይወት እንደኖረች ነው የምነግራችሁ። በጣም የሚያሰለች ህይወት። አንደኛ ብቻዋን ተደብቃ ግለ ወሲብ መፈጸም፣ የወንድ አርቲፊሻል ብልት ይዛ እንደ ሌዝቢያን ሴቶች ጸጉሯን ጋርሶ ተቆርጣ፣ ምናልባት ስም በመጥቀሴ በጣም ይቅርታ ጸደንያ ገብረ ማርቆስ ልትሆን ትችላለች። ሌሎችም የሚቆረጡት ቁርጥ አለ። ይሄ ቁርጥ ደግሞ ባትሆንም እንኳን እሷ ጸደንያ ገብረ ማርቆስ ባትሆንም ግን ሌዝቢያን ሴቶች ይቆረጡታል ተብሎ የሚታሰብ አይነት ቁርጥ ነው። እንደሱ መቆረጥ ጀመረች። ታይት ለብሳ ወጣ ከባሏ ውጪ ማመንዘር ጀመረች። በመኪናዋ ምናምን ቀሄዳ ምናምን መጠጣት መስከር ምናምን ጀመረች። እህቱ በ4 ዓመት ውስጥ ዜሮ ገባች። ሲጋራ ማጨስ፣ ዱርዬ ጫት ቃሚ። ልክ ሹገር ማሚዎች የሚኖሩት ኑሮ አለ። በሀብታም ሆኖ ሹገር ማሚዎች ወጣት ወንዶች እንትን እንደሚሉት እቺ ሴት ደግሞ ምንም ወጣት ብትሆንም ግን ከባሏ ውጪ የጎዳና ልጆችን እየገዛች እንደዛ ማድረግ ብልሽሽት አለች ህይወቷ። እና ሰክራ ከወደቀችበት እያነሳት እያመጣ ቤቷ የሚያስቀምጣት የገዛ ወንድሟ ነው። ይሄ ልጅ ነው እኔ ነበርኩ ማመጣት አለ። እና ባልየው ራሱ ግራ ገባው። በቃ ምክንያቱም መተት ተደርጎበታል፣ አይናገራትም። በቁጥጥር ውስጥ አድርጋቸዋለች። ግን ግብሩ ደግሞ እሷ ላይ ነው የሰራው። ልጆቿን አልነካም። ቀድማ ወልዳለች፣ አልነካም። እና አልነካም ስላችሁ በሰይጣን የለባቸው ማለት አይደለም። ግን የሚታይ ጥቃት አላጠቃቸውም ነው። ውስጡን ሊጎዳቸው ይችላልና ሰክራ ስትመጣ አይምሯቸው ይጎዳል። ገንዘብ ስታባክን ባልየው ይናደዳል፣ ይበሳጫል፣ ይመታታል። ከዛ ትፈነከታለች፣ ደሟ ይፈሳል። ግብሩን ከራሷ ላይ ያገኛል። የገዛ ባሏ ፈንክቷት ደሟ ፈሰሰ ማለት እሷ ባሏ ላይ ያሰራችው መተት ያው መንፈስ የገባው መንፈስ መልሶ ራሷን ይደበድባትና ግብሬን አምጪ ብሎ ራሷን ደሟን ያፈሰዋል ማለት ነው። በዚህ አጋጣሚ እናትና አባት ሆናችሁ ቤት ውስጥ ልጆቻችሁ ስታሳድጉ ጠንቋይ ቤት ለሆነ ነገር ጉዳይ፣ ለህመም፣ ለገንዘብ፣ ለሀብት ንብረት፣ ለሆነ ጎረቤት ለማጥቃት፣ ለማንኛውም ነገር ስትሄዱ ጠንቋይ ጋር ይዛችሁ የመጣችሁት መንፈስ ነው ቤት ውስጥ እንድትፈነካከቱ ደም እንድትፋሰሱና ግብሩን በዛ መልክ ሊያገኝ የሚፈልግ መንፈስ አፍሳችሁ የመጣችሁት። ይሄ ደግሞ ልጆች ሲሻገር ደግሞ አስቡት ምን እንደሚሆን። ልጃችሁ ተደባዳቢ ይሆናል፣ ይሄዳል፣ ሰው ፈንክቶ ይታሰራል። እሱን በዋስ ታስፈታላችሁ፣ አልቅሳችሁ ታስፈታላችሁ። ይታሰር ብላችሁ ልታሳስሩትም ትችላላችሁ። አስቸግሮኛል ልትሉ ትችላላችሁ። ብዙ ነገር አለ። ግን አመፀኛ ልጅ እንድትወልዱ ወይም እናንተም በትዳራችሁ ላይ አመፀኞች እንድትሆኑ ወይ አትፋቱ ወይ ደግሞ አትስማሙ፣ አጉል የሆነ ትዳር እየኖራችሁ ስቂት የምታረጉት እኮ ወዳችሁ አይደለም። እና ይቺ ልጅ እንደዛ ነው የኖረችው። ቤተሰቦች የባሏን ቤተሰቦች በሙሉ አምጥታ ጉልበቷ ስር አንበረከከቻቸው። ሲያገኟት እንዴት እንደሚስሟት እንዴት እንደሚወዷት። ከልክ ያለፈ ፍቅር ደግሞ ያስጠረጥራል አይደል እንዴ? ጥሩ አይደለም። ሁሉ ነገር በቀይ መስመር ነው አይደል? እቺን አባባል እንዳትረሱ። ሁሉ ነገር በቀይ መስመር። ለምን ቀይ መስመር ከሌለ ከልክ ሲያልፍ አንድ ነገር ያስጣች ነገር ትላላችሁ። እና ሞር በብዛት እንደዚህ አይነት ህይወት ነው ያሳለፈችው። ግን ሌዝቢያን ሆና ማይሆን ነገር ውስጥ ገብታ ነበር። በቦርሷ ውስጥ የወንድ ብልት ሁሉ እስከማግኘት ባሏ ቦርሷን ተሸክማት ስትሄድ ተሸክማት ሲመጣ ቦርሷን ሲመለከተው ያን ያህል እንደገና ምንድነው ይሄ ነገር ባክኔ ያለው ምንድነው ይሄ እዚህ ቦርሳ ውስጥ ምን ያደርጋል ይላልበት ባሏ። ታዲያ እንግዲህ እሷን ጠይቃታ ሲነጋ ይሄ ነገር ምንድነው እኔ ያለው አይደል እንዴ ይሄ ዝኩኝ ምን ያደርጋል ይላታል። ከዛ የምትመልስለት መልስ ደግሞ ጥፊ ነው። ትውትልበታለች።
ከዛ ምራቁን ጠርጎ ብቻ ቁጭ ይላል። ለምን ተደርጓላ? ባሪያ እንዲሆን ተገዢ እንዲሆን ተመትቷላ። ደብተራው ስራውን ሰርቷላ። የገዛ ወንድሟ ፊት ባሏ ላይ ምራቋን ትተፋለች። ከዛ እንዴት እንደዚህ ታደርጊያለሽ ብሎ ደግሞ እሱ መልሶ ደግሞ እሷን በጥፊ ይመታታል። የሚመስለው እሱ መተት አይደለማ ይሰራልኝ ብላለች። እሱ ያን አይገምትም። እንደዚህ በዚህ ልክ አይመስለውም። ምን ነው ተጨማለቅሽ ይላታል። ብቻ በመኪና አዲስ አበባን ሐዋሳን ምናምን ያልሄደችበት ቦታ የለም። በቃ እቺን 4 ዓመት በገንዘቧ ተራጨችበት። ወንድሟም እየሰጣት ምናምን መጨረሻ ላይ እንግዲህ ወንድሟ ወደ መስመር ሲመጣ ነይ ጾም ይጸልይ ስገጂ አልመጣም። የምን ሲፈትሽ ቼክ ሲያደርግ ወንድምየው የቅድም ታሪክ ላይ የነገርኳችሁ ወንድሟ ማለት ነው ባለ ታሪካችን ቼክ ሲያደርግ ሲያጣራ ኢሉሚናቲ ሆናለች። ሰይጣን ማህበርተኛ ውስጥ ገብታለች። ራሷን ሴክሪፋይ አድርጋ ሰጥታለች። ትዳር ውስጥ ያለች ሴት እኮ ናት። ከዛም አልፋ ተርፋ ደግሞ ውስጡን ሌዝቢያን ለሌዝቢያን ግብረ ሰዶም ለግብረ ሰዶም ምናምን ታሻሽጣለች። ይሄ ብቻ እዛ ውስጥ የሆነ ነገር አለ የምትሰራው ስራ እንዲህ ነው ብሎ ግልጽ አልተነገረኝም። እና ኢሉሚናቲ እንደሆነች ግን በትክክል መታወቂያ ተገኘ። በቃ ማስረጃ መጽሐፉ ምናምን ቦርሷ ላይ እጇ ላይ ያደረገችው ቀለበት ሊፕስቲኩ ጥቁር ያለ ሊፕስቲክ ነው የምትቀባው። ጥቁር ሊፕስቲክ ይሄ ሻዶ እዚህ ጋር የሚባለው ሻዶ ዞሮ ዞሮ በአማርኛ አይ ሻዶ የሚባለው የአይን ጥላ ማለት ነው። ዞሮ ዞሮ እሱ ሁሉ ጆሮ ጌጧ 3 ማዕዘን ደረቷ ላይ የምታደርገው ግሪክ ውስጥ የሚሸጠው የአይን ምልክት ያለው በቃ ሁሉ ነገሯ በሙሉ ኢሉሚናቲ ውስጥ ገብታለች። ይሄ ግን አላስተዋሉትም ነበር። ልክ ዛሬ መንፈሳዊ ሲሆን ነው የገባው ይሄ ሰው። አረ መምህር እህቴ እንደዚህ ሆናለች እኮ። አረ እስቲ ደግሞ እሷን ተረኛ ደግሞ እናናገራት ብለን የእሱ ህይወት ከተስተካከለ በኋላ ደግሞ እሷ ጋር ሄድን። ስንሄድ ሰውየው ወንድም የሚናገረው ስላንተ ነው አለችኝ። ምን አለ አልኳት። ይሄ መምህር ግርማ ምናምን መንፈስ ምናምን ተላልኩ። ከኔ በላይ መንፈስን የሚያውቀው የለም አለችኝ። አዎ ልክ ነሽ። እኔ መንፈስን አላውቀውም። እኔ የማውቀው መላእክትን ቅዱሳንን እግዚአብሔርን ነው የማውቀው። አንቺ ያኛው የምታውቂ ከሆነ እስቲ ንገሪኝ አልኳት። ሀብታም ያደርግሃል ምናምን አለችኝ። አይደል እስቲ ሀብት አግኝተሽ ምን አተረፍሽ? ምንድነው መጨረሻው? በላሽ ጠጣሽ ተኛሽ፣ በላሽ ጠጣሽ ተኛሽ፣ ሽንት ቤት ትሄጃለሽ፣ ከዛ ትለብሻለሽ፣ ከዛ በኋላ ታውልቂያለሽ። እስቲ 4 ዓመት ውስጥ ምንድን ያመጣሽው ለውጥ? ፎቅ ሰራሽ? ምንድነው? መኪናሽ እንደምናያት እንግዲህ እየሰከርሽ እየተጋጨሽ መኪናሽ ያው ዜሮ ገብታለች። አሁን ያለሽና አንድና አንድ እጅና እግርሽ ብቻ ነው። ያው አይንሽም ተጎድቷል። ይሄው የምታየው ያልኩኝ ሁሉ ነገር ነገርኳትና ከዛ ትንሽ ለካ አረቄ ፉት ብላ ነበረ። ሆድ አባባውን ብቅል ያወጣዋል። እኮ ምናምን መስል ለካ ዛሬ አረቄው አለ እንዲያልኩኝ ጸበል አምጡ አልኳቸው። ጸበል አመጡ። አንዴ ስትረጭ አረቄው የለ አጅሬው የለ የሃንጎቨር ምናምን የለ ምን የለ ፍጥጥ አለች። ወንድም አለች ምን ሆነሽ? ምን ሆኜ ነው? ምን ሆናችኋል? የት ነበር ማቅህ ትለኛለች። እንዴ እንደገና ደግሞ እንደ አዲስ እናወራ? ቅድም ራስሽ አልነበርሽም አልኳት። ቅድም አውርተናል እንዴ አለችኝ። አጅሬው ነበርክ የምታወራኝ አልኩኝና ታዲያ አንተ ነው እንድትመለስ የምፈልገው ብዬ እንደገና ስረጫት አጅሬው መጣ። እሺ ምንም የምትሸውደው አንዴ ገባ ወጣ የምታረጋት ሲባል እኔ አሁን ምንም ወዲያ አይደለም። በቃ ያው ቅዱስ ገብርኤል ራሱ ነው ሄድ አሁን እሷ ጋር ምንም አታርግም፣ ዝም ብለን የደከምከው የኔ ልጅ ናት አለኛል። ደግሞ የተወለደችው በገብርኤል ቀን። ሂድ በቃ ዝም ብለህ ሂድ አለኝ። ስለዚህ መሄድ እፈልጋለሁ። አይ እንደዚህ አይልህም፣ ሸዋጭ አያችሁ፣ እንደዚህ አይልህም ቅዱስ ገብርኤል። ዝም ብሎ ሂድ አይልህም። ለምን ሳያስርህ ሲኦል ሳይሸኝህ ሂድ አይልም። አንተ ብለህኝ ደግሞ አላምንህም። ስለዚህ በቅዱስ ገብርኤል ስም እውነት አንተ ስሙ በጠራው በቅዱስ ገብርኤል ስም ሳይሆን በእውነተኛው በቅዱስ ገብርኤል ስም ታሰር ብዬ ግንባሯን አልኳት። በመቁጠሪያ በጸበል ከዛ ስገድ ተብሎ ሰገደ። ታሰር ያለው ብሎ ተንደፋደፈ። እግዚአብሔር ስሙ የተመሰገነ ይሁን። አሁንም ጸበል ቦታ ነች ያለችው። አልወጣም ከጸበል ብላ ያ ሳገኛት የነበረው መልኳና አሁን ያለው መልኳ ጭራሽ አይገናኝም። አሁን በጾም ጸሎት ክስት ብላ ነፍስ የምትመስል ልጅ ሆናለች። የስጋ መክሳት ነፍስን አይደል የሚያሳየው? እዛ ጋር ደግሞ ስጋ በልቶ ጠጥቶ የደለበ ስጋ፣ ክምር ስጋ፣ ሁለት አይነት ማንነት። እንዲህ ይላል መጽሐፍ ቅዱስ ማቴዎስ ወንጌል ላይ መንፈስ ሁልጊዜ ንቁ ናት፣ ስጋ ግን ሁልጊዜ ደካማ ነው ይላል። ስጋ ሲደክም መንፈስ ትነቃቃለች። ስለዚህ ስጋን ማድከም ያስፈልጋል በጾም ጸሎት ስግደት። እናቺ ልጅ አሁን ጸበል ቦታ ላይ ቁጭ ብላ መንትያ ልጆቿ ወንድሟ እያሳደገ ባሏና የባሏ ቤተሰብ
ጉዳቸው እንዲሰሙ ቢሮ ጠራኋቸው። ቢሮ መምጣት አልቻሉም። ቤታቸው ድረስ ሄድኩኝ። ያው የአቅም ጉዳይ ነው በነገራችን ላይ። ቤታቸው ድረስ ሄድኩኝ። ከዛ ምን ጉድ ነው የምንሰማው አሉኝ። እንግዲህ በብሔርተኝነት ተሰድቧት ነበረ መጀመሪያ አካባቢ ላይ። እሱማ አዎ አሉ። ታዲያ ምን ተገኝቶ ነው በኋላ ላይ ይሄ ሁሉ ፎቶን እያሳየው ይሄ ልብስ ለብሳችሁ መልሳችሁ እንደገና ከእሷ ጋራ ፎቶ ስትነሱ አገሯ ሄዳችሁ ብሔሩን ስታከብሩ ይሄ ሁሉ ነገር ሲሆን የነበረው የእውነት ህዝቡን ወዳችሁት ወይም ብሔሩን ወዳችሁት ነው ወይስ በመተት ኃይል ነው አልኳቸው። ምኑን አውቀ ነው እኛ እኮ የሆነ ጊዜ ላይ ተነስተን እንግዲህ አሁን ደግሞ ትናንትና እንግዲህ መጥቶ የነገረን ያ ወንድሟ ማለት ነው መጥቶ የነገረን ነገር ገርሞናል። ለካ ቀድሞ ነግሯቸዋል። አዲስ መስሎኛል። ሰምታችኋል አልኳቸው። እሺ ምን ትላላችሁ አልኳቸው። እንደው እኮ የሚገርም ነው በመተት ነው የሁሉ ልብስ የለበስ ነው አሉ። አዎ እኔ ነኝ ያበላኋቸው ያጠጣኋቸው እንዲያርጌ ብሎ ደብተራው ደፈለፈ ጮኸ ጸበል ቦታ ላይ። ምን ትላላችሁ አልኳቸው። በገዛ እጃችን በእኛው አሉ እጄን በእጄ ልጃችንን ጉድ ውስጥ ከተት ነው እኛው ነን የሁሉ ነገር ያበላሸ ነው። ምን ችግር አለው ቢያገባትስ? ደግሞ ብሔሩስ ምን አደረገን? የሁሉ ጦስ የመጣው በእኛ ምላስ ነው ብለው አለቀሱ። እና ሂድልንና ከአንድ ሳምንት በኋላ ተመለስ። አሁን በጣም አዝኛል፣ ውስጤ ከፍቶኛል አሉ ሰውየው። በተለይ አባትየው ከፋቸው። ለምን የሁሉ ጦስ የመጣው በእኔ ነው አሉ። ብሔርተኝነት። እናትየዋ በተለይ በጣም ብሔርተኛ ናቸው። እና መተት አድርጋ የገዛ ህዝቧንና ቤተሰቧን እንድንወድ ያደረገችው ቤተሰቧን ስለጎዳንባት እኮ ነው። ዘሯን ስለሰደብንባት ነው። በሰይጣን ኃይል ብሔሯን እንድንወደው ብታደርግም ግን ምን ያህል እንደጎዳናት ግን በዚህ ውስጥ ማየት ይቻላል አሉ። ከአንድ ሳምንት በኋላ ተመልሼ ሄድኩኝ። ከዛ ለምንድን ነው አንድ ሳምንት ቆይ ያላችሁኝ አልኳቸው። ትምህርትህን ሰምተን ጤነኛ ትምህርትን አይደለም የሚለውን አጣርቼ ከዛ ካንተ ጋር ላወራ ነው አሉኝ። ለካ ቀድሞ ተነግሯቸዋል። ማታ ወንድሟ መጥቶ ለባሏ እናትና አባት ከነገራቸው በኋላ ለጎረቤት ሄዶ ሲያማክሩ ይሄ የነ መምህር ግርማን ትምህርት ሰምተው ነው እየተጠመቁ ያሉት ብሎ ነግሯቸው እነ መምህር ግርማ ሲባል ውስጣቸው ይላሉ። አያችሁ አጅሬው ዛሩ እኮ ነው። ሲበሉ ሲጠጡ መንፈሱን ሲያፍሱት ኖረው ማተብ አስረው ግን ጤነኞች ነው የሚመስሉት። ልክ የእኛ ስም ሲነሳ ምናምን ቀፈፍ ይለዋል። ለምን ጋማውን ምን ይዘው ስለሆነ ማጅራቱን ይዘን እንካቅመስ ስለምንለው እኛም ደግሞ ፊት ለፊት ግብ ስለፈጠርን ነው። ሰይጣን ነው። አዎ ምን አባቱ ያመጣል? የተዋረደ አይደለ? አዎ ምን አባቱ ያመጣል? ስለዚህ እያለን እየኖርን እየሰደብነው እያዋረድነው እያጋለጥነው አለን። አትፍሩት ብዬ አበርትቻቸው እግዚአብሔር ይመስገን አልቆረቡልኝም። ግን ለመቆረብ ሩብ ጉዳይ ላይ ናቸው። ደስ ይላል። ጥሩ ነው ያሉት። እየሰሙ ነው በዚህ ሰዓት። ነገም ሊሰሙት ይችላሉ። በዚህ ሰዓት ባይሰሙትም በዚህ ሰዓት የጻፍኩት እሱን ነው። በጣም አዝናለሁ ያልኳችሁ እሱን ነው። እንደዚህ አይነት ገጠመኝ ሳቀርብ የሚሰማኝ ከባድ ህመም ነው ብያለሁ ያልኳችሁ ለዚህ ነው። እነሱ የሚኖሩበት የባሏ ቤተሰብ ማለት ነው የሚኖሩበት መንደር በጣም በቃ በመንፈስ የተሳሰሩ ናቸው እንዳለ። እንደዛም ሆኖ ግን እሷ እንዳደረገችባቸው ግን በፍጹም አላወቁም። እና የሰፈር ሰው እስኪስቅባቸው ድረስ የምትጠሉትን ብሔር ልብስ ለበሳች ሲባሉ ምን ችግር አለው እንዴ? ምን ችግር አለው? ልብሱ አሪፍ ነው እያሉ እንደዛ ለብሰው ሲንጎባለሉ 4 ዓመት ሙሉ መከራቸውን አይተው ከ4 ዓመት በኋላ መተት እንደሆነ ሲነገራቸው ምን ይበሉ? ምን ውስጥ ይግቡ? ይግቡ ስንት ሳይታወቅ ጸጥ አለው ቤታቸው ተደብቀው። አሁን ይኸው ገጠመኝ እንዳቀርበው ራሱ አልፈለጉም። ግን ትምህርት ስለሆነ ነው ያቀረብኩት። ምንም ማድረግ አልችልም። መልክ አላሳየው፣ ስም አልጠቀስኩኝ፣ የሰፈር ስም የብሔር ስም አልጠቀስኩኝም። እና እባካችሁን ቤተሰቦች የልጆቻችሁን ትዳር ውስጥ ገብታችሁ በብሔርም በገንዘብም በመልክም በማንኛውም አይነት ነገር ባልና ሚስትን አታጣሉ። ከዛም ደግሞ አቃቂር አታውጡ። የኔ ልጅ ትበልጣለች፣ በኔ ልጅ ገንዘብ የምትኖረው በኔ ልጅ ገንዘብ የምትኖረው አይባልም። የራሳችን ኑሮ ኖራችሁ አይደል? መርቋቸው። ከዛስ በኋላ ደግሞ ቢቻል ጥሩ ተመኙላቸው። መመረቅ ብቻ አይደለም እንዲሳካላቸው ጸልዩላቸው እንጂ እንዲህ አይነት ውጥንቅጥ ውስጥ መግባት ዋጋ ያስከፍላል። ይኸው ሌዝቢያን ሆና ሴት ከሴት እንግዲህ ብዙ ኃጢአት ውስጥ ገብታለች። እቺ 4 ዓመት ቀልድ አይደለም። እና ሰው ወዶ አይደለም ደብተራው ጋር ከሄዳ ከመጣች በኋላ ነው ሌዝቢያን የሆነችው። ደብተራው ምንድነው ማለት ነው? ግብረ ሰዶም ነው ማለት ነው። አያችሁ።
ለተዋርሶ ሲባል ሄድና ወንድ ህፃን ልጅ ተገናኝ ወንድ ተገናኝ ምናምን ብሎ ያዘዋል ና ሀቤ ብሎ ይዋረሷል ሄዶ ጥልቅ ያደርጋል ከዛ በኋላ መንፈሱ ማለት ነው በቃ እግዚአብሔር ይገስጸው እንዲህ ያለው መንፈስ እግዚአብሔር አምላክ ይምታልን ዛሬ ጸበል ላይ ነች ብዬ ባጭሩ በቀጫው ነው የሚሻለው ግን ታለቅሳለች አይኗ ድፍርስ ቀይ ናት በዛ ላይ ልጅቷ ይሄ አይኗ ቀጥቁር ይሄ እዚህ እንባ የሚወርድበት ምልክት ይታያል አታልቅሺ አሁን እኮ እግዚአብሔር ክሶሻል ሲባል ይሄን ቆሻሻ ስጋ ይዤ ቤተ መቅደስ ልገባ ትላለች እንዲህ ቢቃጥ ክፍፍል የሚላት ልጇን ስታያውቃ ያስጠላታል እና እንደዛ እያሰበች እየሰገደች ሌላ አካል ሌላ ማንነት እንደለበሰች አድርጋ ነው የምታስበው እኔማ ሰይጣኑን ካራገፍኩት በኋላ ስጋዬንም ራሱ አክስቼ እንደገና እንዳዲስ በስማም በየመበላው ምግብ እየበላው ነው ማወፍረው ስጋዬን ወይም ወደ ነበርኩበት የምመለሰው እንጂ እንደዛ አይነት እንዴ ማትበላው ምግብ የለም እኮ በቃ ልጅቷ ሌላ ነገር ውስጥ ነው የነበረችው እና እግዚአብሔር ስሙ የተመሰገነ ይሁን ባንድም በሌላ መንገድ ህይወት እዚህ ላይ ነው ያለችው ባንድም በሌላ መንገድ ህይወት እዚህ ላይ ነች ያለችውና ዛሬው ገጠመኝ ሁለት ገጠመኝ ይሄን ይመስላል የህቱ አጠር ቢልም ግን ለዚህ ያበቃቸው ደግሞ የዛ ደብተራ መጥፎ ምክርና የዛ የጓደኛቸው መጥፎ ምክር ነው ማለት ነው ጥበብ ብለው ጠባብነትን አሳይተው ልጆቻቸውንም ጓደኞቻቸውንም ያበላሹ በጣም ብዙ ሰዎች አሉ ሳልመክር ማላልፍ አንድ ነገር አለ አንደኛ ምክር በደንብ አዳምጡ ምክር አንድ ደብተራ የሚባሉ ሰዎች ስማቸው ከቤተ ክርስቲያን የተሰጣቸው ቢሆንም ደብተራ የተባሉ ሰዎች ማለት ነው ደብተራ የሚለውን ስም የሚጠቀሙበት ግን አንድም ለቤተ ክርስቲያን አገልግሎት አይደለም ቅኔ ለመዝረፍም ይሁን ግርማ ሞገስም ይሁን ለትምህርት ለእውቀትም ሊሆን ይችላል ሰው ለመጉዳትም ወይ ለቢዝነስም ሊሆን ይችላል ለሰርከስ ወይም ደግሞ ለአንድ ትርኢት ለማሳየት ያንን የተማሩትን የተዋረሱትን ሰይጣን ያካፍላሉ ይሄንን በሚያደርጉበት ሰዓት ግን ሰው ጥበብ እየመሰለው ጠባብ እየሆነ ይመጣል ከዛ ደግሞ ጨዋታ እየመሰለው ይሄ ነገር እኮ አሪፍ ነው ሲባል በቃ ለጊዜው ምን ችግር አለው በቃ አሪፍ ነው የአባቶቻችን ጥበብ እየተባለ ይገቡበታል በዚህ የተነሳ ይሄ ሁሉ ኦርቶዶክሳዊ ህዝብ ተሸውዷል ቤተክርስቲያንም ተጎድታለች መዋቅሯ እስከ መነቅነቅ እስከ መፍረስ ወደ ካቶሊክም ወደ ፕሮቴስታንትም ወደ ሌላ እምነትም እንዲወጡ ምክንያት የሆነው ከዛም ደግሞ ለኛም ለቤተክርስቲያናችን ፈተና እንዲሆኑባት ምክንያት የሆነው ይሄ ነው የደብተራዎች አሰራር ነው አንደኛ ስለዚህ ምክሩ ምንድነው እባካችሁን ጥበብ ነው የሚባል ነገር በቤተክርስቲያን ውስጥ የለም አውደ ነገስትም ይሁን ፍትሐ ነገስት የሚባለው በሙሉ ጥበብ አይደለም ጥበብ ክርስቶስ ብቻ ነው ጥበብ ኢየሱስ ክርስቶስ ብቻ ነው ሌላ ጥበብ የምትሉት ምንም ነገር የለም ስርማሽ ቅጠል በጣሾችም ያለ ተዋርሶ ቅጠላ ቅጠሉን አያውቁትም ያለ ተዋርሶ በሌላ በኩል ደግሞ ተዋርሶ ውስጥ ደግሞ አጋንንት መኖሩ በራሱ ባህሪውን ይገልጣል ያ የመንፈሱ ባህሪ ምንድነው ከባህሪ የተሳበ ከሆነ ህይወታችሁ ምን እንደሚሆን ምን ፈተና እንዳለው ከበረሃ የተሳበ ከሆነ እንዲሁም ደግሞ በጨለማ ክፍል ውስጥ የተዋረሱት ከሆነ እንደ ባህሪው በትዳራችሁ ውስጥም በቤታችሁ ውስጥም ትስቡታላችሁ ልጆቻችሁን ባህሪያቸው ይቀያየራል ደብተራው ሰካራም አጫሽ ቃሚ ማለት ተደብቆ ማለት በነገራችን ላይ ጠምጥሞ ብታዩት በየመንገዱ እቤቱ ተደብቆ ግን ቡና ያፈላል ጫት ይቅማል የእናት አባቱን ዛሬ ይለማመናል እንደዚህ አይነት ደብተራዎች አሉ አብዛኞቹ ደብተራዎች እንዲያውም ከጥምጣማቸው ፈተው ወደ ጠንቋይነት የሚሻገሩት እንደዚህ የሚያደርጉት ናቸው ገጠር ላይ እንደዛ ናቸው በብዛት እንደው በጣም የሚያሳዝነው ነገር ነው ነገ ከነገ ወዲያ በቪዲዮ አሳያችኋለሁ ዘፈን እስክስታ ከካህናትና ከደብተራዎች ነው እንደመጣው ብላችሁ እስክትሉ ድረስ ሰርግ ሲሆን ጾም ሲፈታ ወገባቸው ላይ ነጠላቸውን አድርገው ግጥም እያመጡ መሀል የተገንቦ እያሉ እንደዛ የሚያወዳድሱት ለካ ዲያቆናቱና ቄሳውስት ናቸው እንዴ እላለሁ እንደገና ደግሞ በጣም የሚያሳዝነው ነገር ሀገር ፍቅር ቲያትር የዛሬ 90 ዓመትና 100 ዓመት ይመስለኛል ብቻ እርግጠኛ አይደለሁ ምን ማስታወቂያ ተለቆ ነበረ ውዝዋዜ ድምፃዊነትና ለአንዳንድ ቲያትር ስራ መወዳደር የምትፈልጉኑ ተብሎ ይባል በነበረበት ሰዓት በጣም ብዙ ዲያቆናትና በጣም ብዙ ካህናት መጥተው ተቀጥረው ነበር ይባላል
ታውቋቸዋላችሁ አይደል? ብዙዎቻችሁ ይሄ ነው ብዬ ማለት ይከብደኛል። ስም መጥቀስም አንዳንድ ጊዜ ጥሩ ስላልሆነ ነው። የጥንቶቹ ዘፋኞች ውዝዋዜያቸው፣ ግጥምና ዜማቸው ሁሉ ነገራቸው ቤተክርስቲያናዊ ነክ የሆነው ከሽብሸባ የማይተናነስ ዳንስ የሆነው ከቤተክርስቲያን የመጡ አባቶች ስለነበሩ ነው። አሰልጥኑ ሲባሉ የሚያሰለጥኑትም ያንን ነው። በዓል ራሱ የሚከበረው ቤተክርስቲያን አልነበረም። ሀገር ፍቅር ቲያትር፣ ብሔራዊ ቲያትር፣ ራስ ቲያትር መርካቶ ያለው፣ ከዛ አንፊ ቲያትር ሰይጣን ቤት የሚባለው እዛ ቸርቸር ጎዳና ላይ ያለው፣ እንደዚህ ነበር በዓል የሚከበረው። ሰው እየሄደ ትርኢት ያያል፣ ኮሜዲያን ይኮምካሉ፣ ከዛ በኋላ ይቀርባል። ምን ይላል? እንደዚህ ነበር የሚቀርበው። እና ለምንድን ነው ሲባል የቤተ ክርስቲያንን ጉባኤ ተጋርተውት ስለነበር ያንን ለመንጠቅ ነው። ደግሞ አብዛኞቹ ማህበራት እንደ ማህበረ ቅዱሳንም ለሌሎችም ተነስተው የቤተ ክርስቲያን ሰርክ ጉባኤም ተጀምሮ ምናምን ህዝቡን ቤተ ክርስቲያን መሰብሰብ የተጀመረው ለዚህ ነው። ስለዚህ ቤተ ክርስቲያን በአንድ በኩል በካህናትና በመሪጌታዎች በዲያቆናት ተጠቅማለች። በአንድ በኩል ደግሞ እነዚህ መሪጌታዎች በተዋረሱት ተዋርሶ በመንፈሳቸው ምክንያት በዛ በጠሩትና ባዋረሱት ራሳቸው ባስገቡት ሰይጣን ምክንያት ቤተክርስቲያን አሰድበዋታል። በየሰርጉ በየጭፈራ ቤቱ ህዝቡ ቁጭ ብሎ እያጨበጨበ ቄሱ ነው እስክስታ ሲል የምታዩት። አብዛኛው ቲክቶክ እንደዚህ አላጋጠማችሁም? ሰሞኑን ዜማዎቹ ጨፋሪዎቹ ጠምጥመው ደግሞ ጥምጣማቸው እንደው ቢያወልቁት ምን አለ? እኔ እኮ ምን አንናገርም ነበረ። ቄስ መሆኑን የምናውቀው እኮ ሲጠመጥሙ ነው። ቤተክርስቲያን በዚህ ጉዳይ ላይ ምንም እርምጃ አትወስድም። የክህነታቸው መታወቂያ ቅጣት የለውም። እና ይሄ በጣም ብዙ ህዝብን ያሰናከለ ነው። ምክር አንድ። ሁለተኛ ምክር ደግሞ የቤተሰብ ባዕድ አምልኮ ዛር መንፈስ ጨሌ አቴቴው ምናምን ይመለክ የነበረበት ቤተሰብ ውስጥ ያላችሁ ሰዎች ከሆናችሁ ወደ እንደዚህ አይነት ወደ ደብተራም ወደ ጠንቋይ ቤትም ወደ ምንም እንድትሄዱ ቤት ውስጥ ያለው መንፈስ ነው የሚገፋፋችሁ። ስለዚህ የቤተሰብ የዛር መንፈስ ዋናው ነው፣ ወደ ሌላ ቦታ የሚወስዳችሁ ነው ማለት ነው። እና ምክሩ ምንድን ነው? እባካችሁ ጸበል ቦታም ስትሄዱ፣ ስትጾሙ፣ ስትጸልዩ፣ ስትሰግዱ ምንድን ማድረግ ያለባችሁ? የዛር መንፈስ ታሰር ከነሰራዊትህ ስትሉት የትም ቦታ ሲያልከሰክሳችሁ የነበረው መንፈስ ይታሰራል። የዝሙትም ሊሆን ይችላል፣ ሌብነትም፣ ገንዘብም፣ ውሸትም፣ ምንም ቦታ ስትሄዱ ሐሜቱም ያ ሁሉ ይታሰራል በአንድ ጊዜ። ስለዚህ ብትችሉ የቤተሰብ ባዕድ አምልኮ መንፈስ በዚህ ልክ ማሰር አለባችሁ። ምክር ሁለት። ምክር ሶስት ደግሞ ኃጢአት የሚባለው ነገር ነው። እናንተ ወዳችሁ ፈቅዳችሁ የምትሰሩት ኃጢአት አለ። ዝሙት ሊሆን ይችላል፣ ሌላም የሰውን ሀብት መስለብ ምናምን ብዙ ነገር የምትሰሩት ኃጢአት አለ። ንስሐ ግቡበት፣ ንስሐ ግቡ ሲባል እንደው ኃጢአቱ ብቻ አይደለም፣ ከኃጢአቱም ደግሞ ለመራቅ ጥረት ማድረግ አለባችሁ። ይሄ ነገር ማቆም አለብኝ፣ ኃጢአት ነው፣ መጥፎ ነው ብላችሁ በአእምሯችሁ ካሰባችሁት በኋላ ልክ እድሉ ሲመቻችላችሁ ከዛ ነገር መቆጠብ አለባችሁ፣ ከዛ ነገር መራቅ አለባችሁ። ለዚህ መድኃኒቱ ምንድነው ታውቃላችሁ? ሰፈር መቀየር፣ አካባቢ መቀየር ትልቅ ጥቅም አለው። መጀመሪያ ከሰይጣን ለመራቅ አይደለም፣ ጓደኛ ለመቀየር ከተቸገራችሁ፣ ጓደኛ ለመራቅ ከተቸገራችሁ፣ ሰላም በሩን ዝጊው። ጓደኛ ለመራቅ ከፈለጋችሁ ማለት ነው። ሰፈር መቀየር ጥቅም አለው። ሰይጣን ግን አትርቁትም። ቢያንስ እንኳን ከሱስ ከልማድ ከምናምን ትርቃላችሁ። ልጆቻችሁ እንዲያውም ሰፈር ውስጥ ሲበላሹባችሁ ውስጥ አክስት ጋር ሄድና ዛኑር ስትሉ እዛ ሄዶ ደግሞ ሌላ ብልሽት ይመጣል። ወንድም ሴትም ስትሆን ዘመድ ጋር ሄዶ ሲኖሩ ደግሞ ሌላ መንፈስ ያፍሳሉ። ምናልባት እዛ ዘመድ ቤት፣ እዛ ጎረቤት፣ እዛ ሰፈር ላይ ደግሞ ሌላ ነገር ያጋጥማቸዋል። ስለዚህ የሚሻለው ምንድነው? መጀመሪያ መንቃት፣ ማወቅ፣ እኔ ይህን ነገር መተው አለብኝ ብሎ ማሰብ ነው እንጂ ከሱሱ ለማራቅ ከጫቱና ከሲጋራው እንዲርቅ ማድረግ ብቻ አይደለም፣ ማሳመን ያስፈልጋል። ማሳመን እቺ ልጅ አሳምነዋለች ራሷን። በቃ ጸበል ቦታ የመጣችው ከዚህ ነገር መራቅ አለብኝ ብላ ነው። አለብኝ ይተወኛል ብላ አስባ ነው። እግዚአብሔርም ደግሞ ይፈውሰኛል ከዚህ ነገር ያላቀኛል ብላ አስባ ነው የመጣችው። እና ቤተሰብ ልኳችሁ ወደ መምህር ተስፋዬም ወደ ጸበል ቦታም ወደ መምህር ግርማም ወደ ሌሎችም አባቶች ወደ ምናምን እንድትሄዱ ሲያዟችሁ በግድ የምትመጡ ሰዎች ከሆናችሁ አትድኑም። በቃ ገንዘብ ምልክልህ እነሱ ጋር ከሄድክ በኋላ ነው። የምትጠመቅ ከሆነ በርሜል ጊዮርጊስ ስትሄድ እንትን ጸበል ስትገባ ሱባኤ ስትይዝ ነው ይሄን ትምህርት ስታዳመጥ ነው ተብላችሁ በገንዘብ ተይዛችሁ የምትመጡ ሰዎች በጣም ከባድ ችግር ውስጥ ነው የምትገቡት። ለምን ሲባል ፍላጎት ሊኖራችሁ ይገባል። ግፊት አረብ ሀገር ሆና ለፍቅረኛ ወይም ለወንድሟ ገጠመኛ አዳምጥ ብላ ስትልክለት አዳመጥ፣ አዎ አዳምጫለሁ፣ ብሩ ላኪልኝ። ወንዱም ደግሞ ይልካል፣ አባትም ይልካሉ፣ ገንዘብ ይልካሉ። ግን ይህን ትምህርት አዳምጡ፣ እንዲሁኑ ጾሙ፣ ጸልዩ ሲባሉ በግድ ነው። በቃ እንዲህ አይነት ነገር የለም። መዳን የሚቻለው ስትተባበሩ፣ ስታግዙ ነው። እናንተ ራሳችሁን አግዙ፣
ከዛ ሰው ደግሞ ያግዛችኋል እንጂ እናንተ ራሳችሁን ሳታግዙ ማንም እናንተ ውስጥ ገብቶ ድነት የሚፈጽም የለም። ልትድን ትወዳለህን ብሎ ክርስቶስ ይጠይቃል። ታግዘኛለህን? ሳድን ስፈውስህ ያንተ የመዳን የእምነት ጉዳይም ያግዘኛል እያለው ነው። መዳን ሳይፈልግ መዳን አይችልም። እንዲያውም አንዱ እሳት ላይ ጥሏል ያለው ምንድነው? አለማመኔን እርዳው አይደል ያለው? እባክህን አለማመኔን እርዳው። እኔም አላምንም ነበር፣ አሁን ግን እባክህን እያለ ነው። ለልጁ ደግሞ ቆመለት ማለት ነው። ልጁ ስለማያስተውል ልጁ እሳት ላይ ቢጥለው ስለሆነ አባቱ ጥብቅና ቆመለት። እና አንዳንድ ጊዜ ቤተሰቦቻችሁ ጥብቅና ሲቆሙላችሁ ወይም ለእናንተ መዳን ሲጨነቁ እናንተም ደግሞ ለራሳችሁ አግዙ፣ ራሳችሁን አግዙ። ሰው ራሱን ማያግዝ ከሆነ ቅንጣት ታክል አይደለም መዳን ቀርቶ የህይወቱ ላይ ለውጥ አያመጣም። እና ስለነበረ ሰዓት ወዲያ አምላካችን ስም የተመሰገነ ይሁን። እግዚአብሔር ስሙ የተመሰገነ ይሁን። አዎ ጌታዬ ኢየሱስ ክርስቶስ በዚህ ቤት ገብቶ የዚህም ሁለት ቤተሰብ ታሪክ እንደቀየረ የእናንተን ቤት ይቀይር። እኔ ጥንቅቅ አድርጌ ገጠመኙን ሳልጨርስና ይሄ ቤተሰቡን ሳይለወጡልኝ ወደ እናንተ አላመጣም። ላይቭ ስለሆነ አብራርቼ የተናገርኩ እንጂ ገጠመኝ ቢሆን ኖሮ ጥር ምጥና አድርጌ ያቀርበው ነበር። ግን ላይቭ ነው፣ ኮሜንት ትጽፋላችሁ። እነዚህ በጣም ደስ ይላል። አሁን ይሄን ኮሜንት እያዩ ቤተሰቦች ደስ ብሏቸዋል። ጸበል ቦታ ሆናም ይሄን ኮሜንት እያየች ነው ልጅቷ። ሁሉም ቤተሰብ እያዩ ነው። እና መድኃኔዓለም የድንግል ማርያም ልጅ ኢየሱስ ክርስቶስ ሁላችንንም ይባርከን። ቅዱስ ሚካኤል በክንፉ ቅዱስ ገብርኤል ደግሞ በአጠቃላይ በዙሪያችን ከበው ሁላችንንም ለገነት መንግስተ ሰማያት ያብቁን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ በሰማይ ታባነ ዘተመሰላልነ ወባላን ኩሉ ኩይስ መዚያ ከይት መንግስት ኃይለ ስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአክ ሆይ ማርያም ሰላም ለኪ ድንግል በእናትኪ ድንግል በሥጋኪ እግዚአብሔር ጸባ ሰላም ለኪ በሩት አንቲ ማንስት ወብሩክ እርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሪ ወጸልይ ምሕረተ በፍቅሩ ልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። እግዚአብሔር ከኛ ጋር ይሁን። ደህና ደሩ። መዝሙር ልጋብዛችሁና እንለያይ። እሺ ከኋላዬ መላእክቶችን ያደረኩት ጥበቃቸው እንዳይለየኝ። መላእክቶችን በጣም እንደምወዳቸው ታውቃላችሁ አይደለም? እስቲ በምንዬ ልጋብዛችሁ። በምንዬ ስለ ትንሣኤ የዘመረችው መዝሙር እንስማውና እንለያይ እስቲ።
ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ ቀን እንኳን አደረሳችሁ። ቻው